ለኛ መጀመሪያ ቆይ ነገር ልብ ሲከፈት እግዚአብሔር መንፈስ ቅዱስ ራሱ እኮ ነው ልብ እሺ እኔ መልሽ በማስተዋል በማብሰልሰል በማስተንተን ነው በመንፈስ ቅዱስ መገለጥ ነው ተርሰናል ስለዚህ መንፈስ ቅዱስ ካልገለጠላ አትረዳው የሚባል ነገር ተረት ነው ማለት ነው ትርክት ነው እኔና አንቺ ተስማምተናል እዚህ ጋር አመሰግናለሁ ጨብጭኝ ሜሮን ጨብጣለሁ በተለይ መጨረሻ ላይ በደንብ አርጋ አስረድታል እኔና አንቺ አሁን ተጨባብጠናል በቃ ጨብጫለሁ በይ እንጨርሰናል መንፈስ ቅዱስን ገደል ከተት ነው ዛሬ ሰላም እንዴት ነህ ሰላም ነው እግዚአብሔር ይመስገን ሜሮን ሜሪ እንዴት ነሽ አለን ፈጣሪ ይመስገን ሼር አድርጉላት ማሂ ሼር አድርጉላት ኢየሱስ ላንቺ የሰጠሽ ነፍሱን ነው ወይስ ስጋውን ነው ቆይ ዱከም ወደ አንተ ከመምጣቴ በፊት አንድ ፌሪ ነው ስምሽ መሰለኝ አንድ ነገር ስትናገሪ ነበር መጽሐፍ ቅዱስ ላይና ያው ክሌሪፋይ አድርጌ ለማለፍ ነበር ካንተ ጋር ከመቀጠሌ በፊት ምክንያቱም ሃሎ መጨረሻ ላይ ፈሪ አንዴ ጸጥ ብላ ከሰማችኝ አንድ የተናገረችው ነገር ፈሪሃ እሺ ፈሪሃ ይቅርታ ትንሿን አላየሁትም ላስት ነበር ማለት እሺ በጎቼ አሚን በጣም የሚገርመው ነገር አንዳንድ ሙስሊም ወንድም እህቶቻችን ሙሉውን መጽሐፍ ቅዱስ አንብበው እንደማያውቁት ያሳያል ወር ደግሞ ምንም እንደው አርጊው ለማድረግ ነው እንጂ ለመረዳት ምን ለማለት ነው ብለው እንደማያነቡት ያሳያል ከሱ አነጋገር ምክንያቱም እዚህ ጋር በጎቼ አላቸው ደቀ መዛሙርቶቹን እነሱ ነበር የሚከተሉት ምናምን ስትል ነበርና ኢየሱስ ክርስቶስ ስሙ ራሱ መልካም እረኛ ነበር ገባሽ መልካም እረኛ በጎቼ ይሰሙኛል ሲል ስለ ደቀ መዛሙርቶቹ ብቻ አይደለም የሚያወራው አንደኛ ነገር እሱ ነው ዮሐንስ 10 ላይ ስትሄጂ መልካሙ እረኛ ምን እንደሆነ ምን እንደሚያደርግ ስለማን እንደሚያወራ ይነግርሻል ስለዚህ አንድ ወርድ ይዞ መሄድ ሳይሆን ኮንሴፕቱን ብታውቂው ኖሮ ይሄን ጥያቄም አጠይቂም ነበር ሐሳብ ማሰጭበትም ነበር ያው ከይቅርታ ጋር ማለት ነው ሌላ ያልሽው ጳውሎስ ህጉን ሽሯል ምናምን ስትሰማው በጣም የገረመኝ ምክንያቱም ጳውሎስ የትም ቦታ ህግ ሲሽርና ሲያወዳድቅ አናይም ምክንያቱም ተከትሎ የመጣው ሬቨሌሽኑን የሰጠኝ ክርስቶስ ነው ስለሚል የሱን ትምህርት ሊያጣጥል አይችልም ከልብሽ ነው አይደል ቆይ ልጨርስ እቺ ተከተላለች ምክንያቱም ሮሜ 7:12 እሺ ቴንክ ዩ ራያን ፈሪሃ ባይዘው ሐሳብሽን ነው እንጂ የተሟገትክ ያሉት አንቺን አይደለም አንቺ ናይስ ልጅ ልትሆኚ ትችያለሽ ሮሜ 7:12 እንግዲህ ህጉ ቅዱስ ነው ትእዛዙም ቅድስት ናት ጻድቅም በጎ ናት ብሎ ነው ጳውሎስ የሚናገረውና ጳውሎስ ብዙ ጊዜ ስለ ህግ ሲያወራ የሚያወራው እኛ ህግን ክርስቶስም እንዳለው ማለት ነው የክርስቶስ ትምህርት ሰው ህግን መፈጸም እንዳልቻለ እንደሚታገል ግን በስጋው ደካማ እንደሆነ የሚያሳይ ነው የጴጥሮስ አክሽት አስተምሮ በስጋችንና በህግ መካከል ያለውን ነው በብዛት ሲያስተምር የምታዩ እዚህ ጋር ሮሜ 7:14 ላይ ስቴጂ ህጉ መንፈሳዊ እንደሆነ እናውቃለንና እኔ ግን ከስጋ ነኝ በኃጢአትም ተሽጬ ባሪያ ሆንኩኝ እያለ ህግን ከስጋችን ጋር ሲያነጻጽር ነው እንጂ የምታዩ ሽር ያለው እያለ ክሌም ሲያደርግ አናየው one more ጥቅስ ብሰጥሽ ማለት ነው ለማገባደድ ሮሜ 8:3-4 ብታነቢ ከስጋ የተነሳ ስለደከመ ለህግ ያልተቻለውን ይላል እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና ህግን የፈጸመልሽ ኢየሱስ ክርስቶስ እንደሆነ እሺ 4 እንደ መንፈስ ፈቃድ እንጂ እንደ ስጋ ፈቃድ ልጨርሰው 4 ነው በቃ ከዚህ በኋላ አላወራም በባን ንመላለስ በእኛ የህግ ትእዛዝ ይፈጸም ዘንድ ኃጢአትን በስጋ ኮነነ ያለ ብቻ ጳውሎስ በጣም የሚያስረዳው የሚያስተምረው ሰዎችን
ስለ ስጋና ስለ ህግ ራስን መግዛት እንደገና ደግሞ ስለ ክርስቶስ ስለ መንፈስ ቅዱስ ስራ ነው። እንደገና አንድ ሰው ደግሞ የተናገረውን እንትን ብዬ አንቺ ነሽ ያልሽው አይ ቲንክ ያልሽው ምንድነው አኖ እንትና ነው ያሴን ያለው ይቅርታ ሐሰን መላእክቶችን እንኳን እንዳትሰሙ አትስሙ ብሏል የሚል ነገር ስለሰማው ነው ኮሬክት ሚ እንደዛ ካልሆነ ጳውሎስ ስለ መላእክት ሲናገር እኛ ከሰበክንላችሁ መላእክት እንኳን ቢነግራችሁ አትስሙ ነው እንጂ ያለው ምክንያቱም ይሄ ጋስፖል የተሰጠን ጋስፖል በጣም ማይነካ ስለሆነ ገባችሁ የህይወትና የነፍስ ጉዳይ ስለሆነ ኢቭን መላእክ because ሰይጣንን በመላእክ መልክ ስለሚገለጥ መላእክ እንኳን ቢነግራችሁ ለማለት ምንድነው በጣም ሲሪየስ አርጎ ሊነግራቸው ስለፈለገ እንጂ ሌላ ነገር አይደለም እንደውም መላእክ እንደረዳው የሆነ ቦታ ላይ ይናገራል ሐዋርያት ሥራ ላይ ስለዚህ ማለት ዝም ብለን ክሌምስና እሺ ልጨርስ ክሌምስና አይ ወደ ሌላ ቦታ አትሂጂ መጀመሪያ ይቅርታ ወይ ምናም ማለት አለብሽ አልተረዳሁትም ብለሽ ነው የምትመልሺ ምክንያቱም ቃል አምጥቼልሻለሁ ሐሳቡን ሳትሰሚ ሜሮ እሺ ወደ ሌላ ቦታ አትሂጂ ነው ያልኩት ወደ ሌላ ቦታ ደግሞ ሐሳብሽን እንትን ለማለት ነው ሌላ ቦታ ላይ እሺ ስለዚህ እሺ ችግር የለውም ጨርሳለሁኝ ሳጠቃልለው ሁለት ጊዜ አልኩኝ ሳጠቃልለው ምንድነው እንዲህ አይነት ክሌምስ እናመጣ በእውነት ተረድተን ነው ወይስ ደግሞ ክርስትናን ለማጣጣል ነው በእውነት እኔ I really want to know because እኛ እናንተ የምታረጉትን ነገር ብናረግ ቁርአን ላይ በጣም ትልቅ አይነት እንትን ነው የሚደርስብን አንድ ነገር እንኳን መናገር አንችልምና በዚህ መልኩ ግን መጽሐፍ ቅዱስን በዚህ እሺ ልጠይቅሽ አንቺ ማለት ነው ስለ ጳውሎስ ነው ያወራው ቆይ አይ ስለ መልካሙ እረኛ ሂጂ ስለ መልካሙ እረኛ ሂጂ መጀመሪያ ሜሮን ባነሳሽው እንደሷ በጀመረችው ሐሳብ ማብራሪያ እንድትሰጥ አንቺ ደግሞ ምንድነው ማደርገው አንቺ ዕውቀት ካለሽ አንቺ እንደነሱ ብቃት ካለሽ እኔ እዚህ ጋር በትልቁ ቁጭ አድርግሻለሁ ቁርአንን እንደፈለግሽ አድርገሽ ስለራኛውም ሳነሳ መጀመሪያ ከየትሽ ከሆነ ኢየሱስ በጎቼ ድምጼን ይሰማሉ ብሎ በጎቹን የሱን በጎች ድምጹን እንደሚሰሙና እንደሚከተሉት እንደሚያውቁት እሱም እንደሚያውቃቸው ተናገረ ዮሐንስ ወንጌል ምዕራፍ 10 ከለጀምር ስታነቢው ማለት ነው አይሁዶች ግን አይረዱትም ነበር ለዛም ነው የሆነ ጥቅስ አምጥቼ ለናንተ እግዚአብሔር መንግስት መገለጥ ተሰጥቷቸዋል ለነሱ ግን እያዩ እንዳያዩ እየሰሙ እንዳይሰሙ ፍጹም አላደረገንምና ስለዚህ የምትደክም የማትጠቅምም ስለሆነች የቀደመችው ተዛዝ ተሻለች ብሎ ራሱ እንደተናገረ ያንን ጥቅስ ጠቅሼ ነው የሚጋጭ ሐሳብ ነው ሌላ ቦታ ላይ ተሽሯል ይያለ እሱ ራሱ ይፈጽም ነበር እና የተናገርኩት ስለዚህ ስተታለብሽ ምትይኮነ እዚህ ላይ ነው ማረም ያለብሽ እንጂ እኔ ያላልኩት ነገር አትናገሪ የሚጋጭ ሐሳብ ነው በዛይ ኢየሱስ ከህግ አንዲት እስከምታልፍ ሰማይ ምድር ቢያልፍ ይቀላል ቦታ ተናግሮ ነበር ኢየሱስ ደግሞ ማነው ጳውሎስ ደግሞ ፍጹም አላደረገንም ተሽሯል ይያለ ነው ያልኩሽ ነው ስለዚህ ለምንድን ነው ጳውሎስን የተቀበላችሁት የሚጠይቅ እሱን ጥቅስ ዘጭኛለሽ ጋር የተቃረነ ስለሆነ እሺ ጥቅሱን ዘጭኛለሽ ሰዎች ምዕራፍ 7 ዕብራውያን 7:19 ቀደም ገልጨልሽ ነበር እኔ ከተረዳሁት ኦኬ አንቺ አሁን የጳውሎስን ትምህርት እንደምታውቂ አድርገሽ ነው ያወራሻለሽ አይደለ ስለዚህ የጴጥሮስ ትምህርት ምንድነው እሺ አይ ትምህርቱ ምንድነው ስለ ህግ ብቻ ላውጣልሽ ነው ስለ ህግ እስቲ ጴጥሮስ ጳውሎስ የሰበከው ስለ ህግ አንድ ነገር ብቻ ሳይሆን ታምጪኝ የራሷ መጣሁልሽ እኮ ከአራት ሰዎች ጋር እንትን ስለዚህ የተሳሉ ነበሩ አራት ሰዎች ማለት ከነሱ ጋር ሆኖ ቤተ መቅደስ ገብቶ እንዲፈጽም ተነግሮት ገብቶ ፈጽሟል ራሱ ጳውሎስ ማለት ነው ሌላ ቦታ ላይ ግን ህጉ ተሽሯል ብሎ ሲናገር ነበር መስዋዕትነት እንደምታውቂው ህግ ነው በብሉይ ኪዳን ማለት ነው ገባሽ ያን ነገር ተሽሯል በሌላ ቦታ ላይ አስተምሮ ስብ ያወጣሁኝ ነው ይቅርታ ያወራሽ ያወጣሁት ነው እሺ ደለው መሄድ ዕብራውያን 7:18 እና 19 አንብቢዎች 7:19 ነው ወይስ 17 ዕብራውያን ምዕራፍ 7:18 እና 19 በራስሽ ብትከፍቲው ግን መልካም ነው ፈሪሃ ማለት ያየን ይሄው ህጉ ምንም ፍጹም አላደረገንምና አለ
ስለዚህ የምትደክም የማትጠቅምም ስለሆነች የቀደመች ትእዛዝ ተሽራለች። ወደ እግዚአብሔር የምንቀርብበት የሚሻል ተስፋ ተገብቷል ይላል። ስለዚህ ያለፈችዋ ህግ እንደተሻረች እንደማትጠቅም እንደውም እንደምታደክምም ነው የሚናገረው ማለት ነው። እዚህ ላይ ሐሳብ ካለ ሻርኝ እሱን እኮ ነው የምልሽ። በጣም ብዙ ስለ ህግ የሰበከው ነገር አለ። ጳውሎስ ግን ራሱን ኮንትራዲክት አርጎ ስላላሳየው ነው። እዚህ ጋር ምንድን ነበር ያልሽው ቃል? ይሄ ጥቅም የለውም ያልሽው ወርድ ነው አይደለ? ምንድነው ጥቅም የለውም ሲል ምን ማለቱ ነው ብሎ ማሰብ ያስፈልጋል። ጥቅም የለውም ወይ ቻርጀሬ ፐርፌክት አይደለም። ቢካዝ ኢየሱስ ክርስቶስም ሲያስተምር እኮ ይሄ ፐርፌክሽን ስለሌለ ነው እሱ የመጣው። ምክንያቱም ያንን ፈሪሳዊ ሲጠይቀው 10ቱን ትእዛዛት ፈጽመሃል እንዴ ሲለው አዎ አለው። ከዛ የልቡን አየና ይላል እሺ ያለህን ሽጥና ለድሆች ስጥ አለው። ሲለው ጊዜ ፊቱን አከስክሶ ሄደ ይላል። ምክንያቱም የህግ መፈጸሚያ ፍቅር ነው መጨረሻው። ምክንያቱም ፍቅር ቢኖርሽ 10ቱን ትእዛዛት መፈጸም ትችያለሽ። ስለዚህ ጳውሎስ በትምህርቱ ላይ እያለ ያለው ስለ ፍቅር ሲሰብክ ነው የምታየው። ህጉ ፐርፌክት አይደለም ለማለት ነው እንጂ ዩዝለስ ነው ጀስት ምንም አይጠቅምም ሻሩት ሽር ያለው እያለ በአውቶሪቲ ሲናገር አይደለም እዚህም ላይ የሚያሳየው። እኔ ሽር ያለውም ሲልም አላየሁም። እዚህ ላይ ጥቅም የለውም ሲል የቱ ጋር ነው ያነበብሽው? እሱን ራሱ አላየሁም። እኔ በአማርኛ ዕብራውያን ምዕራፍ 7 ከቁጥር 19 ላይ ህጉ ምንም ፍጹም አላደረገንምና ልብ በይ። ምንም ፍጹም አላደረገ ልክ እኮ ነው። ስለ አላደረገንም ታዲያ ክርስቶስ ሞት እኮ ያስፈልገው እኮ ለዛ ነው። የምትደክም እኮ ያቺ የብሉይ ኪዳን ህግ ማለት ነው። ስለዚህ አለ የምትደክም የማትጠቅምም ስለሆነች የቀደመች ትእዛዝ ተሽራለች። ወደ እግዚአብሔርም የምንቀርብበት የሚሻል ተስፋ ተገብቶናል አለ። ይህን የሚሻል ተስፋ ምናምን ያለው የኢየሱስን መሰቀል ነው። ኢየሱስ ሞቶ ካልተነሳ ስብከታችን ከንቱ ነው ብሎ ሌላ ቦታ ስለተናገረ ማለት ነው። ስለዚህ ወደ እግዚአብሔር የሚያቀርበን ኢየሱስ መሞት ነው የሚል ነው እዚህ ጋር የምትረጂ። ወደ የተሻለው ቃል ኪዳን አለ ያለ የተሻለው ቃል ኪዳን እየመራን ነው እንጂ እኮ እዚህ ጋር በቃ ተሽሯል ብሎ ሰውን እዛ ጋር አላቆም አይደለ? የተሻለ ምንድነው ሰው ተሽራለች አለን። እኔ አንቺን ለምን ወይስ እሱን ለምን? ከዛ ደግሞ ግን እሱ ራሱ መልሶ ደግሞ ሲፈጽም ታያለሽ። ገባሽ? ከሆኑ ከአራት ሰዎች ጋር ስለተ የገቡ ሰዎች ነበሩ። ስለዚህ እኮ አዘ ክርስትና በሰዓት ያቀርብ ነበር። እሺ ቢካዝ እሱ የብሉይ ኪዳን ስርዓት ነው። ክርስቶስ ይወልሽ ምን አለ መሰለሽ? ክርስቶስ ሲነግራቸው እቺ ለእናንተ የምትፈስ ደሜ ናት ቃል ኪዳን ናት ይላል። የድሮ ስርዓት ተሽሯል ሳይሆን ናው በክርስቶስ ተጠናቋል። ገባሽ? የድሮ ስርዓት ነበረ ናው ክርስቶስ ነው። አሁን እኛ እምነታችን ይህ መንግስተ ሰማያት መግቢያችን ከእግዚአብሔር ጋር መታረቂያችን ህግ አይደለም እያለች ነው። ህጉ እንደውም ምንም የጠቀመን ነገር የለም። እንደውም ሰው ልጅ ሞር ኮንቲኒዩስሊ ኃጢአት እየሰራ ነው፣ ብሶበታል። ምንም አይነት የሰው ልጅ ፍቅር የለውም ውስጡ። ስለዚህ ፍቅር የሌለው ደግሞ ሁልጊዜ ሊገል ይችላል፣ ሊሰርቅ ይችላል፣ ሊያመነዝር ይችላል። ህግ መፈጸም ማንም ሰው አይችልም እያለ ነው ጳውሎስ በትምህርቶቹ ላይ እያስተማረ ወደ ክርስቶስ ግን ቅረቡ፣ ክርስቶስ ነው መንገድ እያለ ሲያስተምር ነው የምናየው። ስለዚህ ያንቺ የጳውሎስን ትምህርት ሙሉ ለሙሉ አውቀሹ ቢሆን ኖሮ አንዱን ጥቅስ ይዘሽ እንዲህ አለ አትኝም ነበረ። ኤኒዌይስ የተረዳሽኝ አይመስለኝም። በነገራችን ላይ እኔ ስለ ህጉ ነው ያወራልሽ። ይሄ ህግ የሙሴ ህግ እንደማይጠቅም እየተናገረ ነው። ያለፈችው ትእዛዝ እያለ ነው። እንደውም ኢየሱስ እንዳታቀለሽ ማቴዎስ ወንጌል ምዕራፍ 23 ከቁጥር 23 አካባቢ ከአንድ ጀምሮ በዚያን ጊዜ ኢየሱስ ለህዝቡና ለደቀ መዛሙርቱ እንዲህ ብሎ ተናገራቸው ይላል። ጸሐፊያንና ፈሪሳውያን በሙሴ ወንበር ተቀምጠዋል አለ። በሙሴ ወንበር። ስለዚህ ያዘዟችሁን ሁሉ አድርጉ ጠብቁትም። ነገር ግን እየተናገሩ ህግ መፈጸም ነው ጳውሎስ እያወራ ያለው እያልኩሽ ነው። አዲሱ ህግ ኢየሱስ ክርስቶስ ነው እያለ ነው የሚያስተምረው። ትእዛዝ አለ በሙሴ ኢየሱስን የታረክሽው ነው። በጳውሎስ ትምህርት ውስጥ ኢየሱስን እየታርገሹ ነው። አንቺ ስለዚህ ኢየሱስ ራሱ እኮ ያን ነገር ሊተገብር ነው የመጣው አይደል? አይደለም እንጂ ሽራ አልመጣም።
አይደል ሊተገብር አይደለም የመጣው ከማን ሊተገብር ነው የመጣው አይደል? አዎ ሊተገብር ነው። ለምሳሌ ገና ከመወለዱ እኮ ልክ እንደ ሙሴ እንደተገረዙት በ8ኛው ቀን እንደሚገረዘው ሙሴ ሕግ ተገረዘ ይላል። ከመጀመሪያው ጀምሮ እየፈጸመ ነው የመጣው። ገባሽ? ልክ ኢየሱስም ሊገርዙት በ8ኛው ቀን ወሰዱት ይላል። እያንዳንዱ ያደረገው ነገር ነው ስርዓቱን ነው እና ኢየሱስ ክርስቶስ ሽሯል ኃጢአትም ሰርቷል ያልኩሽ ነው። አልገባሽም? እሱ እኮ ትምህርቱ ጭራሽ ዝም ብሎ ማምታታት አይቻልም። አሁን እያደረግሽ ያለሽው እያምታታሽ ማለት ነው። ይሄ አንቺ ባይብል እየተቀባሽ አይደለም። እኔም ጠቅሳቸው ጥቅሶች እየተቀበልሽ የጳውሎስን ትምህርት እኮ በአንድ ደቂቃ ንገሪኝ ስልሽ አልቻልሽም። አንዱ እንኳን ስለ ሕግ ያስተማረውን እስቲ ዘርዝረሽ ንገሪኝ ስልሽ እኮ አቅቶሻል አይደል እንዴ? ጀስት ንገሪኝ። አሁን አንቺ እኮ ነገር ስለ ጳውሎስ ነገረዚህ ይጠቅማል። አንድ ፍሬ እሺ፣ አይ ትንገረኝ። አንድ ቨርስ ልስጣትና እዛ ላይ ረያን ትቀጥልበታለህ። ይኸውልሽ አልሻረም ላልሽው እቺን ቃል ብቻ ነው የምናገረው። ሮሜ 7:6 ላይ ጳውሎስ ሲናገር ምን ይላል? አዳምጪ ከልብሽ አይነ ኮንቴክስት ማተር ያረጋል የምትይው ነገር አለሽ ታመጪዋለሽ። ለምን የለውም ቀላል አለው እንዴ? ሮሜ 7:6 ላይ ቅድም ፈሪሃ ከጨመረችልሽ ውጭ ምን ይላል? አሁን ግን ይላል ጳውሎስ አሁን ግን ለእርሱ ለታሰርንበት ስለሞትን ከሕግ ተፈተናልና ስለዚህም በአዲሱ በመንፈስ ኑሮ እንገዛለን እንጂ ባሮጌው በፊደል ልንኖር አይገባንም ይላል። የበፊቱን ሕግ ማርጉታል በፊደል ልንኖር አይገባንም ከፍርድ ማነው ከሕግ ተፈተናል ይላል። ቅድም ደግሞ ስትነግረሽ የነበረው ኢየሱስ እየተናገረ ያለው እቺን ዓለም እስከመጣፋ ድረስ ከሕግ አንድ እንዳትወጡ ወይም ደግሞ ሌሎችም ከሕግ እንዲወጡ አታስተምሩ ይላል። ከሕግ አንድ ነገሮች እንዳትወጡ ባይዘው ጳውሎስ ራሱ የተባለው መጀመሪያ ስሙ ሳውል ነበር የሚባለው። ጳውሎስ የተባለበት ምክንያት ጳውሎስ ማለት ትንሹ ማለት ነው። ትንሹ የተባለበት ምክንያት ከሕግ የወጣ ትንሹ ተብሎ ይጠራል ስላለ ትንሹ ብለው ይጠሩት ነበር ይሁዳኖች። ለዛ ነበር ጳውሎስ የተባለው። ስለዚህ ሕግ ሽሯል። አንድ 5-6 ቨርሶች ልናሳየሽ እንችላለን። የቀደሙ ያሳየችሽ እንዳለ ሆኖ ይሄኛው ደግሞ አሁን ግን ለታሰርንበት ለሕግ ልንኖር አይገባንም ከሕግ ተፈተናል። ስለዚህ ባሮጌው ፊደል ልንኖር አይገባንም ይላል። ስለዚህ ይሄን አዲሱ ማን ነው? ኦኬ አዲሱ ማን ነው ብለህ ጠይቀህ እሱን ተረድተሃል? ማን ነው አዲሱ ኪዳን? አዲስ ኪዳን የሚኖር ብሉ ኪዳን የሚኖር ኢየሱስ ያስተምር እኮ ብዙ በደንብ ትምህርቱን እኮ ስለማታውቁት እኮ ነው ስለምን እንደሚያወራ እኮ። ችግር የለውም አንቺ ካወቅሽው እድሉ አለሽ ተጠቅመሽ አሁን አስተምሪን። እሺ ሮሜ 7:12 ላይ ያነበብኩትን ኢግኖር አድርገህ ነው እንግዲህ ሕጉ ቅዱስ ነው ትእዛዙም ቅድስትና ጽድቅ በጎም ናት እያለ ጳውሎስ ያስተምራል። ኦኬ ስለዚህ ኮንቴክስትህን አለማወቅ ነው እንጂ ተነስቶ ሽሮታል በምን መንገድ ነው የተሻረው የሚለውን እንኳን መንፈሳዊ መረዳት ኖርህ እንኳን እንደው ለአርጊውመንት እንኳን እንደዚህ ጋር እኮ እንዲህ ብሏል እንኳን ብለህ አልመጣህም። አንቺ እያረክሽ ያለሽው ነገር ምን እንደሆነ ታውቂያለሽ? የሆነ ቨርስ 2 ሲደመር 2 5 ካለ እኛ እዚህ ጋር ይሄኛው ቨርስ 2 ሲደመር 2 5 ነው የሚለው ስንልሽ ኖ ይሄን ተውትና እዛ ጋር ስትሄዱ ደግሞ 2 ሲደመር 2 4 ነው ብለዋል። ስለዚህ ይሄ 5 የተባለው ተውት። ችግር የለውም። ሮሜ 7:14 ፍታልኝና በቃ ወደዛ ከመሄድሽ በፊት አሁን ጳውሎስን የነገርኩ ነው። ሮሜ 7:14 ላንብብልህ አንተ ፍታልኝና ስለዚህ ጳውሎስ ለምን እንደሚያወራ ተነግረኝ። ይኸውልሽ አሁን ነግሬሻለሁኝ እኮ ያረክሽ ያለሽው ነገር የሆነ ነገር ሲሰጥሽ እዛ ላይ ዲል ከማድረግ ይልቅ ትሄጅና ካንቺ ጋር የሚስማማ ነገር ታመጭና ፍቱልኝ ትያለሽ። እኛ እዚህ ጋር ልንፈታልሽ አይደለም የተቀመጥነው። አንደኛ ነገር እሺ ቆይ ስማ ኑር፣ ቆይ አንዴ ነገር ኢንተርጀክት አድርገን የመጣኸው ኑር አንድ ኢንተርጀክት አድርገህ ነው አንተ ተደርበህ የመጣኸው እሷ ባለችው ላይ ይሄ የመተጋገዝና አውቃችሁ ላይክ ወርድ ይመጣል ነገር ታረጋላችሁ። ኑር አንድ ጊዜ ተረጋጋ። ለፈለኩት ነገር የመጽሐፍ ቅዱስን አውድ ሳታቁ የጳውሎስን አስተምሮ ሳታቁ በጣም ብዙ መጽሐፍ ነው የጻፈው ምን ሜሴጁን እንኳን ሳታቁ እዚህ ጋር ጥቅስ ስትጠቅስ አንደኛ ነገር በጣም ብዙ ጊዜ ይፈጃል ይሄን ትምህርት ለመማር። አሁን እዚህ ጋር በ5 ደቂቃ የጳውሎስን አስተምሮ የተነተነን አንዱ ካንዱ ልታረግ አትችልም። ወንዴር ያለ ጨርስ። ስለዚህ እኔ ባመጣሁትም ነገር ላይ እኮ አንዱም አልተመለሰም። ጥቅስ አምጥቻለሁ። አሁን ሮሜ 7 ነው ሮሜ 7:12ን አምጥቻለሁ። መቼ መለስክልኝ አንተስ? ቆይ መጽሐፍ ቅዱስን አንብበሻል? ቆይ
አንዴ እኔ ፋታስ ጨርሰኝ በልሽ። ምን አንብበሻል? አታነቡም፣ አታቁም፣ አትረዱም፣ መንፈሳዊ ነገር ያስፈልጋችኋል፣ ምንም ነገር እንትን የላችሁም ትያለሽ። መጽሐፍ ቅዱስን አንብበሻል? አንብበሻል መጽሐፍ ቅዱስን? የለ ቆይ እሺ፣ እንደ አንብበሻል? ስላነበብኩማ ነው እኮ ቁጭ ብዬ እኮ እዚህ ጋር መሞግትህ እኮ ስላንዳንድ ነገሮች ግልጽ ያልሆነኝም ነገር ምነግርህ እኮ። ቆይ ብሉይ ኪዳን ስንት መጽሐፍ ነው ያለው? መጽሐፍ ብሉይ ኪዳን ስንት? አያችሁ እንዴት እንደሚያደርጉ እንታሉ ካነበሽ ብሉይ ኪዳን ስንት ነው መጽሐፎቹ? አይ በቃ ይሄ ምን ይመስላል መሰለ፣ እንዲህ አይነት ነገር አርጊውመንት የሚፈልግ ሰው የሚያደርገውን ነገር ነው የምታመጣው። እኔ እንደኛ ነገር ልጨቃጨቅህ አይደለም የገባሁት። እሷ የተናገረችው ነገር ስላለ የእሷን ነገር ልመልስ ገባሁላት። መደራረብ የለባችሁም ገባ ብዙ ጊዜ ስለምታደርጉ ነው። ግሬ የለውም ከኔ ጋር እኮ እንቀጥል ነበር። ይኸውልሽ ግን አንቺም ደግሞ ኑር እዚህ ጋር እንደዚህ ያለ 10 ጥያቄ መጠየቅ ምናምን የለባችሁም። ዲፌንድ እያደረግሽ አይደለም። እኛ መጣሁልሽን ጥቅስ ስትተሽ ሌላ ጥቅስ ነው። አሁን ሮሚ ላይ ሄድሽ። ሮሚ ላይ ህግ መንፈሳዊ እንደሆነ እናውቃለን ነው የሚለው። ለምን መሰለሽ አንዱ ጥያቄ ስለሚመለስ ነው። አዝም ብለሽ አንድ ጥቅስ ጠቅሰሽ ስትይ ብዙ ትምህርቶችን እኮ አመጣውልሽ። ምንድነው ትምህርቱ ራሱ ስልሽ እኮ መመለስ አልቻልሽም። የጳውሎስ ትምህርት ምንድነው ብዬ ስጠይቅሽ እኔ አሁን አቃሌ ጴጥሮስ ትምህርት 14 ደብዳቤ እንድነግርሽ ነው የምትፈልጊው የጳውሎስን ትምህርት። እኔ እያወራለሁ ስለ ህግ ማወቅ አለብሽ። ስለ አንድ ነገር ማወቅ ከፈለግሽ አስተምሮ ማወቅ አለብሽ። ሁለት አይነት ትምህርት አለ። እግዚአብሔር ነበር የሚሰብከው የኢየሱስ ክርስቶስ አምላክ ይባላል። ሁለት ነገር ሶስት ነገር በደንብ ኮር አድርጎ ጳውሎስ እኛን ሊያስረዳ የፈለገውን ነገር ከመጽሐፍ አረኒ ስለ ህግ ነው ያወራል። ሰመራይዝ አድርጊ። 14 ደብዳቤ እንድትተነትንልኝ አይደለም የሚፈልገው፣ ስለ ህጉ እያወራን ነው። ስለ ህጉ ሁለት አይነት ሐሳብ ነው የሚሰጠው ጳውሎስ። አንድ ቦታ ላይ ተሽሯል ብሏል። ተሽሯል ሲል ልክ ኮምፕሊትሊ ከኢየሱስ ጋር ይጋጫል። ኢየሱስ አንዲት ህግ እንዲሻር ራሱ አይፈልግም። ምክንያቱም አንድ ህግ ተሻረ ማለት ሰማይ ምድር እንዳለፈ ነው የሚቆጠረው እንደ ኢየሱስ አስተምሮ። ጳውሎስ ደግሞ የበፊቱ ህግ አልጠቀመችም፣ ምንም የሚጠቅም ነገር ሳይለ ተሽሯል ብሎ አዲሱን ወደ እግዚአብሔር የምንቀርብበት ሌላ እንትን እንደመጣ አድርጎ የኢየሱስን ሞት ነው ያቀረበው። አንድ ጥያቄ ልጠይቅሽ። መልሶ ደግሞ ራሱ ያንን ህግ ሲፈጽም ታገኛለሽና የሚጋጭ ነገር ነው። ምን አይነት ትምህርትን ያስተማረው አልኩሽ። እልሽ ፈሪ ጳውሎስ አስተምሮ ምንድነው? ሁለት ነገር ተናገሪ። የጳውሎስን አስተምሮ ሁለት ነገር ተናገሪ። ሁለት አስተምሮ ብቻ አይደለም ብዙ ነገር ነው ያስተማረው። አይ አንቺን ያልኩሽ አንቺ ታውቂዋለሽ አይደለ? አታውቂም? የጳውሎስ ደብዳቤዎች ስንት ናቸው ታውቂያቸዋለሽ? አንቺ ከሁሉም ሁለት ነገር ንገሪኝ ያልኩሽ። ሁለት ነገር ያስተማራቸው ነገሮች ንገሪኝ በደንብ አውቀሽ ማለት ነው። ይሄንን እሺ ችግር የለውም። ሁለት ነገር፣ አንድ እግዚአብሔር የኢየሱስ አምላክ እንደሆነ የኢየሱስ አምላክና አባት ይባረክ ብሎ ሲያስተምር ነበረ። ኢየሱስ ደግሞ በሰዎች አይደለም ያልኩሽ ያለ አንድ እና ምንድነው እንዴ ሀዳም እንደምነግርሽ እንዴ ወይኔ በቃ ተይው ካንቺ ጋር አደረገ ንገሪኝ። እንደማታውቂው አንዴ ነው ወይስ አልተረዳሁም? እንደማታውቂው ጭራሽ ትምህርቱን እንደማታውቂው ራስሽን ፕሩቭ አደረግሽ ማለት ነው። ፈሪሃ አይ ታውቂያለሽ አታውቂም እሱን እንተውና አንዴ ክፈችልን እስኪ እንደው ሜሮን ትመልስልን። ሜሮን ስሚታው አትሁኝ። ኖ ለምን መሰለም ያናዱ የሚገርም ነገር ወርድ ይዞ መምጣት ነው እንጂ አስተምሮን ራሱ ነግረው ኤክስፕሌን አድርገው ተምረው አይደለም እዚህ ጋር መተው የሚናገሩት። እኔ ብዙ ኡስታዞች አውቃለሁ በደንብ ጸጥ ብለው የሚሰሙ በደንብ የሚያስተምሩ ኡስታዞች ሰምቼ አውቃለሁ። አኮነ ካላው እዚህ ግን ወርድ እየጣሉ ምናምን ሲናገሩ መሰለ ጥሩ ፈሪሃ ምን መሰለሽ ሜሮን አስተምሮንማ አንቺ ተምረሽ ያደግሽበት አንቺ እንጂ እነሱ ሙስሊም ናቸው። ገብቶሻል? አንቺ ነሽ ክርስቲያን። ስለዚህ ኢየሱስ ክርስቶስ ጌታ ነው እንዲሉሽ ነበር እየጠበቅሽ የነበረው። አስተምሮንማ ኢየሱስ ክርስቶስ ጌታ ነው ጳውሎስም ሐዋርያ ነው እንደዛ ብለው ሊሉሽ አይችሉም። እነሱ እንደኛ አስተምሮ ነው መናገር ያለባችሁ ብለሽ የምትይ ከሆነ በጣም ከባድ ነው። ገብቶሻል? እንዳንቺ አስተምሮ አንቺ ነሽ መመለስ ያለብሽ። እነሱ ደግሞ መጽሐፍ ቅዱስን እያነበቡ እየጠየቁሽ ነው። አሁን ለምሳሌ ቅድም ሲጠይቅሽ ነበረ አንድ ሰው መጽሐፍ ቅዱስ ራሱ ሲጋጭ አንዱን ጥቅስ ተቀብለሽ አንዱ ጥቅስ ምን አገባኝ እዚህ ጋር እኮ እንደዚህ ነው የሚለው እሱን እንቶ ማለት አይቻልም። ማስታረቅ መቻል አለብሽ ነው እየተባለ ያለው። ምን አገባኝ የሚባለው ነገር ነው ራሱ ችግር እየፈጠረ ያለው። ሁለት ጥቅሶች ይኖሩና ደካማ ነው ህጉ ደካማ ነው የሚለውን ነገር እኮ አስረዳሁት ምን ለማለት እንደፈለገ። ፐርፌክት አይደለም ሊል ፈልጎ ነው ብዬ ጨረስኩ እዛ ጋር አይደል እንዴ? መለስኩ። የትኛው ህግ ነው ደካማ?
ኦኬ ሊል የፈለገበትን ምክንያት ነገርኩኛ። ስጋ የለበስን ደካማ ነው ያልሻለሽ የትኛው ህግ ነው? ልንፈጽመው አንችልም እያለ ነው ጳውሎስ የተናገረው ብዬ እኮ አስረዳሁ። ደካማንን ነው እያለ ያለው እዚህ ጋር ምንድን ነው ያነበብኩልህ? ልንፈጽመው አንችልም ማለት ደካማንን ማለት ነው። ደካማ ነው መንፈሳዊ እንደሆነ አውቃለሁና እኔ ግን ከስጋ ነኝ ከኃጢአትን በታች ልሆን ተሽጫለሁኝ እያለ ጳውሎስ ሲናገር ምን እያለ ነው? ህጉ ምን እያደረገ ነው? ደካማ ማን ነው? ደካማ ህጉ ነው ወይስ ጳውሎስ ነው? እነሱ ናቸው ደካማ ወይስ ህጉ? ህጉ ደካማ ላይክ ፐርፌክት አይደለም። እንዴት ልበለ? ህጉ እኛን ሊቀይረን አልቻለም። አዎ እኛን ሊያስተካክለን ወደ እግዚአብሔር ሊያመጣን አልቻለም እያለ ነው እዛ ጋር ስለዚህ እግዚአብሔር ተሳስተዋል ማለት ነው ያለው እያለ እግዚአብሔር ተሳስተዋል። እግዚአብሔር ስራውን ውሃ በላው እንደማለት ነው። እግዚአብሔር ያደረገውን ነገር እንደዛ ነው። እግዚአብሔር ያደረገውን ነገር ደካማ ነገር ነው። ምክንያቱም የሰው ልጆችን ሊቀየው የማይችል ህግ ነው ያወረደው ማለት ነው አይደል? የጻፈው ህጉ ደካማ ነው። ዝም ብሎ ስለዚህ እግዚአብሔር የሚያደርገውን አያውቅም። ሞጊያ ያዘጋጀለት ራሱ እግዚአብሔር እንደሆነ ይናገራል። ስለዚህ ምን ይላሉ? እኔ በሂስትሪ ሳጠና ጳውሎስ የሆነ በሽታ ነበረበት ይላሉ። because of that በጣም የሚያምኑ ስለዚህ እዚህ ጋር እንዳይጣላ ከእግዚአብሔርም እንዳይጣላ ስርዓት እያስያዘው ያለው እየወጋ ሰይጣን ነው ማለት ነው። ምን አልከኝ? አልኩ መለስኩልህ። እንዳይታበይ የተደረገበት ነገር ነው። አሁን የሰው ልጅ ቆይ ልንገርህ፣ እግዚአብሔር እንዳይታበይ ሰይጣን ተዘጋጀና ከእግዚአብሔር ጋር የሚያስታርቀው ሰይጣን ነበረ። እንዳይታበይ ወጋ እያደረገ ሰይጣን ያስተካክለው ነበረ። እንደዛ ለማለት አይደለም። just very simple የሆነ ጥቅስ ማለት ነው። እዚህ ጋር አለ እንዳልታበይ ሞጊያ ተዘጋጀልኝ ሲል ምንድነው? ይሄ ሰው ትልቅ ሚኒስትሪን እያካሄደ ነው። ሰማይም ደርሶ እንደመጣ ይናገራል። ሰዎችን ራሱ በጨርቁ የሚፈውስ ሰው ነበረ። ስለዚህ ኮንሲተድ ቢሆን ምንድነው ከእግዚአብሔር ግሬስም ይወድቃል። እንደ ሉሲፈር እኮ ሰይጣን ወደቀ፣ ከክብሩ ወደቀ አይደል እንዴ? ስለዚህ እግዚአብሔር አንዳንድ ጊዜ ከክብርህም እንዳትወድቅ ገባ ሃምብል የሚያደርግበት ሲቹዌሽን አለ። እኛንም አድርጎን ያውቃል። እኔም ሆኞብኝ ያውቃል። አንተም ሊደረግብህ ይችላል። ከየት እንደመጣሳታቅ ሰይጣን ነው የሚልከው አይደለም። እንደዛ ነው እንደሚለው እኔ ያነበብከው የሰይጣን መልእክተኛ እኮ ነው እያለ ያለው። ሰይጣን ላከና ወደ ጳውሎስ ከዛ እንዳይታበይ ጎንተል ያደርገዋል። ተው እንጂ እየታበይክ ነው። ኧረ ተው እግዚአብሔር ታላቅ ነው ይለዋል ሰይጣን። ሰይጣን እዚህ ጋር ምንድን ነው የሆነው? የሚለው እኮ ተዘጋጀልኝ ነው የሚለው አይደል እንዴ? አዘጋጁ ማለት ነው የሚለው ተሰጠኝ እኮ ተዘጋጀልኝ ተሰጠኝ። እግዚአብሔር ነው ማን ነው የሚሰጠው? እግዚአብሔር ነው። ማን ይሰጠዋል? ማን ይሰጠዋል? ጎንተል እያደረገ ስርዓት ያስያዘ ማለት ነው። ልክ እንደ እናትና ልጅ ተው እንጂ እግዚአብሔር ታላቅ ነው። ኧረ መታበይማ የለም። በበሽታ ሊሆን ይችላል ያንተ ክብር አይደለም። ሰይጣን እየተባለ ያለው በሽታ ነው። በሽታ ነው ሰይጣን እየተባለ ያለው። የቸርች ፋዘሮች የሚባላል አይደል? ምንድነው ታዲያ ጳውሎስ ስለዚህ የሚናገረው የጎሸመው ነገር በጣም እንደዚህ ያደረገው ነገር ሲባል ሲጠና እኔ ከቸርች አባቶች የሰማሁት ነገር ምንድነው የሆነ የጠና ህመም እንደነበረበት እና ይሄ ነገር ሃምብል እንደሚያደርገው አለ አይደለ? ይሄንን አጥንቻለሁኝ በጥናት በዚህ ጥቅስ ጥናት ላይ ማለት ነው። ይሄንን ደግሞ እግዚአብሔር በብዙ ሰዎች ላይ ያደርጋል። እግዚአብሔር ሊፈትን ሲል ኢየሱስ ክርስቶስን ወደ ምድረ በዳ መራው በመንፈስ ይላል። በማን? በሰይጣን እንዲፈተን ይላል። ያህ ግን አንተን ጥንካሬህን ለማየት እምነትህን ለማየት በጳውሎስ ሲቹዌሽን ደግሞ እንዳይታበይ ገባ። ስለዚህ እግዚአብሔር በተለያየ መንገድ ሰዎች ላይ ይሰራል። በጣም ግልጽ የሆነ ጥቅስ ነው ያመጣው። እኔ ምን አገባኝ? የቱ ጋር ነው ያለው? ሰይጣን የተባለው ቁስል ነው የሚለው። አው ቁስል በቃ የሆነ something በጣም ለሱ የከበደበትን ነገር እንዳይታበይ በቃ እንደዚህ ነው የተባለው እኮ። ሰይጣን ተባለ እኮ። ሰይጣን ነው የተባለው። ያ ሰይጣን የተባለው ቁስል ነው አልሽ። አሳይ ቁስል ነው አልሽ ያለው እኮ። እኔ አሁን እኮ ትርጓሜ ነው መጽሐፍ ቅዱስ ይተረጎማል።
there was a teaching that እኔ አጥንቼ ያገኘሁትኝ that የሆነ ይታማሚ ነበር I think የሆነ መጽሐፍ ቅዱስም ላይ ስለዛ ሲናገር የነበረበት ሲቹዌሽን ነበር መሰለኝ that way that ይሄ ነው ብለው እነሱ የደመደሙበት ነገር ነበረ ምንም ሊሆን ይችላል እኮ በሽታም ሊሆን ይችላል ማጣትም ሊሆን ይችላል I don't know ይሄ መጎሸሚያ ለሱ የተሰጠውን ተናግሯል እሱ የፈለገው ነገር ሊሆን ይችላል ግን ራሱን እንዳይታበይ አድርጎታል በራሱ ላይ I guess ኢየሱስ እንደው ያውቃልሽ እሺ ኢየሱስ እኮ ሴት ነው እዚህ ጋር ተግባብተናል ኖ እዚህ ጋር ተግባብተናል ኢየሱስ ሴት ነው ኢየሱስ ሴት ነው ካመንክበት እንግዲህ በዛ ማመን ይችላል እኔ ስለማምንበት አይደለም ኢየሱስ እሺ ወንድ ልጅ ትወልጃለሽ የተባለው ምሳሌያዊ አነጋገር ነው እንጂ ሴት ነው ወንድ ልጅ ገዢ ስለሆነ ምሳሌያዊ አነጋገር ነው በገዢነቷ ማናደድ እኮ አይደለም በገዢነቷ ገዢ ስለነበረ ወንድ ልጅ ደግሞ ገዢ እንደዛ እንዳትል ኢየሱስ ጋር ሴቶች ሲመጡ ሴቶች መጡ ይላል ወንዶች ሲሆኑ ወንዶች እንደሆኑ ስፔሲፊክሊ ይናገራል ስለዚህ ኤክስፕሊሲትሊ ሴት ነው ስለ ኢየሱስ ነው ያወራ ያለው ስለ ኢየሱስ ነው ያወራ ያለው ኢየሱስ ሴት ነው ግን ወንድ ልጅም ትወልጃለሽ የተባለችው በገዢነቷ ነው ገዢ ስለነበረ እኮ ገዢ ስለነበረ አንተ ይሉታል አንተ በማን ስልጣን ነው አጋንንት የምታወጣ ይያሉ አንተ ይያሉ እንጂ አንቺ ይያሉ አልጠሩም ስለዚህ እኮ በገዢነቷ እኮ ነው በገዢነቷ እኮ አይ በቃ ቶሽ እዚህ ጋር አቆማለሁኝ በእሱን በቃ ሳይ አይደለም ሰይጣን ህመም ነው ይያልሽኝ ታዲያ ምን ልበልሽ እንደዛ ነው እሱን ለማለት ብለህ ነው አይደለም እኮ የሰይጣን ሁሉም መጽሐፍ ቅዱሳዊ ትርጓሜ ሁሉም የሆነ ነገር ሲወጣ አይ ትርጓሜው እኮ እንደዚህ ነው ይላል ሰው ማንንም ሰው እንደዛማ ከሆነ እየተነሳ ሊተረጉመው ይችላል ማንንም ሰው ይሄ እንደዚህ ስለተደረገ ነው ራሱ መጽሐፍ ቅዱስ ጭምልቅልቅ ያለው ማንንም ሰው እየተነሳ ምሳሌያዊ አነጋገር ምሳሌያዊ ንግግር ነው እንደዚህ ማለት ፈልጎ እኮ አይደለም እየተባለ ነው የጨቀየው ራሱ የተበላሸው ለዚህ ነው ማንንም ሰው ይነሳና አይ እንደዛ ማለት እኮ ፈልጎ አይደለም ማለት አሁን ሰይጣን በባህሪው ምንድነው ከተባለ አሳሳች ነገር ህመም ከተባለ ህመም ደግሞ ወንተል ያደረገ ምንድነው እንዳይታበይ ስርዓት የሚያስይዝ ከሆነ በፍጹም በባህሪው እንኳን አይገናኝም ህመምና ሰይጣን አይገናኝም ለማንኛውም ሌላ ተጨማሪ ማለት ነው ስለ ጳውሎስ ምን እንደው ታውቃለህ እንዴም ብሎ ስለ ራሱ ሲመልስ ፊስጢዮስ በታላቅ ድምጽ ጳውሎስ ሆይ አብደሃል እኮ ብዙ ትምህርት ወደ እብደት ያዞርሃል አለው ይላል እና እዛ የነበሩ ሰዎች ራሱ ትምርቱ ወደ እብደት እንደሚወስደው አብደሃል እንደሚሉት ራሱ ይሄ ማስረጃ እና ያለም ማለት ነው እንደተጨማሪ ቀጥሉ አንዴ ጨርሻለሁ እኔና ሜሮን እንኳን እንግባባለን ገርም ነገር ላይክ ሰይጣን ተላከብህ ብሏል እዛ ጥቅስ ላይ እንዴ እስቲ አንተ መልስልኝ ጸጥ ብዬ ልስማ ሰይጣን ተላከበት ነው የሚለው ሰይጣን ተላከበት ይላል ወይስ ተሰጠኝ ይላል የሰይጣን መልእክተኛ ኦኬ የሰይጣን መልእክተኛ ስለዚህ ሰይጣን ነው አይመልሰው እየተነጋገረ ነው ሰይጣን ተላከበት ብለህ አወራ አይደል ተሰጠኝ ይላል የሰይጣን መልእክተኛ ነው የሚለው 12 ቁጥር 12 በእርግጥ የሃይዋን መልእክተኛ በድንገት አምራቱ ተስተደረገት ነው የመጣሁት የሰይጣን መልእክተኛ ሰይጣን ዳይሬክትሊ ሰይጣን ተላከበት ልትል አትችልም ለዚህ ነው ያልኩ ሰምታኮ በሽታ ሊሆን ይችላል something የሰይጣናዊ ሜቢ ሰይጣን ራሱ መጥቶ ሊያሰቃየው ሊችል ይችላል መልእክተኛ ማለት ምንድነው እንዴት በለ ሞር ሰይጣን ዳይሬክትሊ እሱ ጋር ተልኮ ሳይሆን በስራው የሰይጣን ስራ ሐራስ ሊያረግ ይችላል ፎር ኤግዛምፕል እኔ የእግዚአብሔርን ስራ ስሰራ አንዳንድ ውጊያዎች ይደርሱብኛል እላለሁ ከማን ከሰይጣንን ግን አላየሁትም ስራዎቹ ግን አታክ ሊያረጉኝ ይችላሉ ፎር ኤግዛምፕል የሆነ I can feel spirit ሲረበሽ ላይ ይችላል የሆነ ነገር በቃ የሚያስጠላ ነገሮች ሊገባ ይችላል ሜሪ እንዳይረበሽ እኮ ነው ወንተልም የሚያደርግ እኮ ነው ስርዓት የሚያስይዘው እኮ ነው የሚገስጸው የሚመክረው እኮ ነው ግን ላኪው እግዚአብሔር ነው ስለዚህ ምንም እዚህ ጋር ሮንግ ነው ብዬ የማየው ነገር የለኝም ምክንያቱም ሰይጣንም ቢሆን እግዚአብሔር እሱ እንዳይታበይ እኮ ሰይጣንም ቢሆን ችግር የለውም እግዚአብሔር ስለላከው
እሺ እንትና ጋር አላደረገውም። ይሄ ኢዮብ ጋር ሂድና ከነፍሱ በቀር ሁሉን ነገር ውሰድበት ብሎ እኮ እግዚአብሔር ኢዮብን ልኮ ለኢዮብ ሰይጣንን ነው ያው እኮ የላከው አይደል እንዴ? ስለዚህ እግዚአብሔር እሺ ስለዚህ ወደ ጳውሎስ የተላከውም ሰይጣን እግዚአብሔር እስከላከው ድረስ ችግር የለውም ያልሽ ነው አይደል? መጽሐፍ ቅዱስ ምንድነው እግዚአብሔር ስልጣን አለው። ሰይጣኑን የላከው ልንገርሽኝ ቆንጆ ሰይጣኑን የላከው ሰይጣን ከእግዚአብሔር ጋር ማውራት ስልጣን አለው። ካንቺ ጋር ማያወራው እግዚአብሔር ከሰይጣን ጋር ያወራል። ከዛ ኢዮብ ጋር የላከው ደግሞ እስቲ ከኔ ጋር ተወዳደርም ሂድ ብሎ ነው የላከው። ገባሽ? ሂድ እስቲ ኢዮብን እስቲ ለፈተነው ሲለው እግዚአብሔር ደግሞ እስቲ እንፈትናቸው የሆነ ቁማር ቤቲንግ ምናምን እናሲዝ እኔ ምናምን አይነት አለ የተጫወቱት። እሺ አንድ ጊዜ ተሰልሽና እግዚአብሔርን ይኸውልሽ እንደዚህ እናርግ እንዴ ሲለው እስቲ አርጋለሁ። ከዛ ሄደና ሰይጣን ኢዮብን እስቲ ቤተሰብን እጣ፣ ከዛ ፍየሎችን እጣ፣ ከዛ ንብረትን እንደዚህ ነው የምታስቢው? በሱም ቃላት ታሚም እሱ ያንቺ ነው ለመቀበል ነው እንደዚህ ነው የምታስቢው? ተረጋጊ እንዴ ዝም በለኝ ነጆቲ ተረጋጊ ያለኝ ነገር እመልስልሻለሁ አንድ ጊዜ መልስልሻለሁ። ስለ የሰይጣን መጎሸም ምን ጥቃት የምንለው ነገር ምን እንደሆነ ላሳየ ነው። አንደኛ ተሰሎንቄ 2:18 ላይ ወደ እናንተ ልንመጣ ወደን ነበርና እኔ ጳውሎስም አንድና ሁለት ጊዜ ሰይጣን ግን አዘገየኝ ይላል። ዩሲ ሰይጣን በአካልህ የሚታይ ነገር መጥቶ ራሱ ሳይሆን ዳይሬክትሊ እንደሚለ ነገርህን ያዘገያል፣ በመንገድ ላይ ይቆማል። ገባ? እንዲህ አይነት ነገሮች አሉ። አንዳንዴ ደግሞ እግዚአብሔርም ደግሞ ይሄንን የሚፈቅድበት ታይም እንዳለ ነው በጳውሎስ ላይ እዛ ጋር ያሳየ እና ግልጽ ከሆነልህ ብዬ ነው። ቀጥ አንቺ ደግሞ የኢዮብም ታሪክ አልተስማማሽምና የኢዮብ ታሪክ ባይዘዌይ እግዚአብሔር ኢዮብን እምነቱን ሊያይ ያደረገበት ነገር ነው። ገባሽ? ወዳጄ ኢዮብ ነው ያለው ራሱ። ወዳጄ ነው ኢዮብን አይተኸዋልን ሲለው ታያለሽ። ከዛ እምነቱን ይፈትን ዘንድ ሰይጣን እንዲያረጋ አረጋው አይደል? እምነቱን እንዲፈትን ያደረገው እኮ ሰይጣን ነው። ይቅርታ ነው ማለት ነው። ነጁቲ ካለሽ ቀጣይ አበዛን ይቀጥላል። እዛ ላይ አይተሽ ከሆነ ሰይጣን መጥቶ በእግዚአብሔር ፊት ሲቆም ወዴት ሄደህ ሲለው ምድርን ሁሉ ዞሬ መጣሁ ሲለው ኢዮብን አይተዋል ያለው። ኢዮብ ጻድቅ ሰው እንደሱ ያለ በምድር ላይ ምንም ጻድቅ እንደሌለ መሰከረለት እግዚአብሔር ማለት ነው። ከዛ እሱ ደግሞ ሰይጣን ምን አቀረበለት? እሱ እኮ ጻድቅ ሆነ ወይም ደግሞ አንተን የሚገዛህ ሁሉ ነገር ስለሰጠኸው ነው። ነገር ግን የሰጠኸው ነገር መልሰህ ብትነጥቀው እጅን ዘርግተህ ብትዳስስበት ያን ነገር ብትወስድበት ይሰድብሃል አለው። ከዛ ውርድ ውስጥ ገቡ ማለት ነው እንጂ በፊት እኮ ልክ ነሽ እግዚአብሔር መስክሮለት ነበር እንደሱ ያለ ጻድቅ የለም ብሎ። ሰይጣን ግን ይሄንን ሐሳብ ሲያቀርብለት ለምንድን ነው የተቀበለው? የሰይጣን ሐሳብ ተቀብሎ ለምንድን ነው ሄደህ እንግዲው ያለው ነገር ወሰድበት አለው። ከዛ እሱም ሳይሳካቀረ ተመልሶ መጥቶ ተደገራ አሁንም ሁለተኛ ሄዱ። እንደውም በቁስል መተዋለው። በቁስል ከመተው በኋላ ዘው 3 አይተሽ ከሆነ ኢዮብ 3 ላይ አፉን ከፍቶ የተወለደበትን ቀን ሲሳደብ ነበረ። ቀኑ ራሱ የእግዚአብሔር ነው። ስለዚህ እግዚአብሔር መሳደብ ነው። ስለዚህ ውርርድ ውስጥ ገብተው ነው አንበበሹ ከሆነ ሙሉ ማለት ነው። እንዳልኩሽ እኮ ነው የኢዮብ እምነት ይሄ ቶሎ ዕቃ ስትወስጂበት የሚሄድ ነው አይደለም የሚለውን ነገር እግዚአብሔር ቴስት ማድረግ ከፈለገ ምንድነው ችግሩ ነው። እኔ እኮ ችግሩ ምንድነው ሰው ለምንድነው ከእግዚአብሔር ሐሳብ ጋር የሚጣላው? አሁን እግዚአብሔር ለምን አሰበ ነው ደግሞ አሁን ለምን እንዲህ ብሎ ተደራደረ ከሰይጣን ጋር ብለሽ አወራሽ ማለት ነው። አሁን ይሄ ደግሞ ራሱን የቻለ ሰይጣን እንደምናውቀው ክፉ ነው፣ ለሰው ልጆች ክፉ ነው። ምንም ጥሩ ነገር አይደለም። ምንድነው እኮ እግዚአብሔር ሰይጣን ነው የሚወራው መልእክት ሰጠው እንፈትነው አለው። እሺ ያለው እግዚአብሔር ተስማማ። ሐሳቡን ያመጣው ራሱ ሰይጣን ነው እግዚአብሔር አይደለም። ሐሳቡን የቀረጸው ማለት ነው ግን ከዛ ምን ሆነ? እሺ እንዴት ነው እግዚአብሔር በሰይጣን የሚመራው? ይሄ በሰይጣን ተመራ ለማለት አይደለም። እናንተ እኮ ምንድነው the whole story ምን ሊል እንደፈለገ ይሄ እንግዲህ የተጻፈው እኛን ለማስተማር ነው አይደለ? ለኛ ትምህርት ነው የተጻፈው። እሱን ከማየት ይልቅ እኔ በጣም ነው በኢዮብ ትምህርት የተማርኩት። ለምን መሰለ ምን እንዳሳየኝ ታውቃለህ?
ቆይ ያሳየኝን ነገር ልንገርህ። አንዳንድ ነገር በፈተና ውስጥ አልፈ ስታየው እግዚአብሔርን እውነተኛ እግዚአብሔርን ማወቅ ትችላለህ። ምክንያቱም ኢዮብ ቢሆን ለመከራ ከደረሰበት በኋላ ያለው ድሮ አይኔ አይታህ ነበረ፣ ጆሮዬ ሰምቶ ነበረ፣ አሁን ግን አይኔ አየችህ አለው። እንደውም እግዚአብሔርን ሞር እንዲያየው አደረገው እግዚአብሔርን። ስለዚህ ኢዮብ አልተፈተነም አላለም። ይሄን ስሚኝ መጀመሪያ እኔ ጥያቄ እሱ አይደለም። እሺ ይሄን ስሚኝ፣ ኢዮብ አልተፈተነም አይደለም፣ ዋና ቁም ነገሩ ኢዮብ ተፈትኗል። ነገር ግን ኢዮብን ለመፈተን ሐሳቡን ለእግዚአብሔር የሰጠው ሰይጣን ነው። ከዛ ሰይጣን ደግሞ ከእግዚአብሔር ሐሳብ ይቀበላል። አይዲያ ተቀባይ ነው። እኛ ፖለቲካ ተቀባይ እንደምንለው ማለት ነው። እዚህ እግዚአብሔር እንዲህ እናድርግ ሲባል እሺ ይላል። እሺ ብሎ ሐሳብ ሲቀርብለት ይቀበልና ከዛ ባሮቹን ላይ ተስማምቶ ባሮቹ ላይ እንትን ፈተና ያመጣል ማለት ነው። እና ልክ እንደዛው ነው። እሷም ቀደም ማናት ነጁት ያመጣችው ሐሳብ ለጳውሎስም የተሰጠው የሰይጣን መልእክተኛ ነው። መልእክተኛ ማለት መልእክት የሚያደርስ ነው። ጳውሎስ መቼ ነው መልእክት የተቀበለው? እንደ ብርሃን ለምን ታሳድደኛለህ የሚል መልእክት መጣለኝ ምናምን ያለ ጊዜ ነው። ምንም መልእክት አልተቀበለም ከዛ ውጭ። አንተ እያልክ ያለው የእግዚአብሔርን ሐሳብ መገደብ ትችላለህ ማለት ነው። እግዚአብሔር ሰይጣንንም ተጠቅሞ ሰዎች ራሳቸውን እንዳይታበዩ የፈለገውን ያርግ። አንተ አሁን በእግዚአብሔር መንገድ ነው እየገባ ያለው ማለት ነው። ማን ነው ማንነት የተጠቀመው? ሰይጣን ነው እግዚአብሔርን የተጠቀመው? እግዚአብሔር ነው ሰይጣንን የተጠቀመው? እዚህ ጋር እሺ ኢዮብ 1:8 ላይ ማን ነው ጥያቄውን መጀመሪያ የጠየቀው? እኮ ይመልሽልኝ። እግዚአብሔር ነው ሰይጣንን የተጠቀመው? ኢዮብን አይተኸዋል ወይ? ቆይ አሁን እኮ አንተ ነው ያልከው ይሄንን እግዚአብሔር መስማ አይደለም። እኛ ስለ ኢዮብ አይደለም ችግሩ። ኢዮብ ተፈትኗል። ኖ አይ አትዝለለው። ምን አልክ? እንዴት ከሰይጣን ሐሳብ ተቀበለ እግዚአብሔር አልክ። እዚህ ጋር እኮ ማን ነው የተጠቀመው? ኦኬ ማን ምንድን ነው ያለው? እስቲ አንብበኸዋል? ሰይጣን መጣ ወደ እግዚአብሔር አይተኸዋል ብሎ መጠየቅ ሰይጣን ስለበሽ ታስቢያለሽ? ኢዮብን እንዳየውና እንዳላየው ራሱ እግዚአብሔር አያውቅም። አይተኸዋልን ብሎ ጥያቄ ራሱ ማቅረቡ ይሄ ትክክል ነው? አሁን ደግሞ ወደዛ ተመጣ ማለት ነው። ስለዚህ ኢኒሺየተር እግዚአብሔር አይደለም ማለት ነው። ሁሉ ነገር ስህተት ነው። የቀረበው ሰይጣን ነው። አሁን ነው ቆይ ያለው እንዴት የሰይጣንን አይዲያ እግዚአብሔር ይቀበላል አለ። ስለዚህ ለሱ እየመለስኩለት ነው። እዚህ ጋር ሰይጣን ሲቀርበው ወደ እግዚአብሔር የኢዮብን አይተኸዋል ወይ ብሎ ነው መጀመሪያ የጠየቀው እንጂ ሂድና ፈትነው አላለው። ዳይሬክትሊ ና መታል እንዴት ይሄንን ሰው ፈትንልኝ አይደለም ያለው። እሱንስ አይተኸዋል ወይ ነው ያለው። እሺ ያንን አደረገው ለምንድን ነው? ሰይጣን ያንን አደረገው ለምንድን ነው? ወደ እግዚአብሔር ሄዶ ስለ ኢዮብ ያወራለት ለምንድን ነው? ሐሳብ ሊሰጠው እሱ ደግሞ ሌላ ጥያቄ ይሆናል አይደለ? ሊጠቀምበት ነው በዘዴ እግዚአብሔር ግን ምን ይላል? በክፉ አይፈትንም አይፈተንምም ይላል። ስለዚህ እግዚአብሔር ሰዎችን ለመጣል እንዲህ አይነት ሲቹዌሽን ውስጥ ሰዎችን አይከትም። ገባ? ስለዚህ እሱ ጋር አይደለም እኮ ኢዮብ ተፈትኗል። ችግር የለውም እሱ መፈተኑ። ስማው የሚከሳቸው የወንድሞቻችን ከሳሽ ተጥሏልና ይላል። ስለዚህ ሰይጣን ምን ያደርጋል ማለት ነው? ቀንና ሌሊት እንዴት እንደሆነ ላታቅ ትችላለህ አንተ ሰው ስለሆንክ አሚን እውቀትህም ውስን ስለሆነ ኦኬ ይከሳል። የቀንና ሌሊት ሰይጣን እግዚአብሔር ጋር ወንድሞችን እንደሚከስ ይናገራል። ስለዚህ ኢዮብንም እንደዛ ነው ያደረገው። ሄዶ እግዚአብሔር ጋር ሉክ ኤውስቲ ይሄን እኮ ስለሰጠኸው ነው ያልሰደበህ ብሎ ሲነግረው ማነሽ ሜሮን እሺ ፐርሰናል አታኩና ቁሚና ፐርሰናል አታኩና ኖ ስለ ሰይጣን አሁን እዛ ኖ እኔም አላውቅም። የሚገርም ነገር እሺ አይገናኝም። አሁን ያወራሽው ነገር እኔ ከጠየቀኝ ምን ማለት ነው? አሁን ያልኩት ምን አገናኘው? ሰይጣን የወንድሞች ከሳሽ ነው እያልኩ ነው። ቆይ ልናገር። ይኸውልህ ሰይጣን የወንድሞች ከሳሽ ነው አለ። ስለዚህ ኢዮብን ሊከስ በእግዚአብሔር ፊት ሄደ ማለት ነው አይደል እንዴ? እኔ ይከሳከስ እኔ ምን አገባኝ? እሺ ከሰሰው እግዚአብሔር ደግሞ ሂድና ፈትነው ነፍሱን ግን እንዳትነካ አለው። ነፍሱን ሰጠው እንዴ ለሰይጣን? ኧረ ቆይ አንዴ ስሚኝ። እኔ ጥያቄ ለምን ከሰሰን ነው? ለምን ከሰሰን አይደለም እኮ እግዚአብሔር ፊት ቆሞ ለእግዚአብሔር ሐሳብ ይሰጣል። እግዚአብሔር ደግሞ እሺ ብሎ ተቀብሎ ሰው ላይ ነው የሚፈጽመው። ይሄን አታውቅም? ማን ነው አይሁዶች ምን ብሎ እንደሚያምኑ ታውቂያለሽ? ሰይጣንን ማን ነው ራሱ እባብን የላከው ራሱ እግዚአብሔር ነው ወደ አዳም።
ሂድና ፈትን ብሎ እንደዛ ነው የሚመስለው ራሱ ቁጭ አደረገና ከዛ በኋላ መጣ ባቡ ከዛ ጣለው። ቢካዝ እግዚአብሔር ሲፈጥረን ከነፃ ፍላጎት ጋር የፈለግነውን እንድንመርጥ አድርጎ ነው የፈጠረን ገባ። ስለዚህ ያ ይፈትነናል። አዳምና ሔዋንን ከፈጠረ በኋላ ማንም ሰው እንዳያታልላቸው አድርጎ አይደለም እዛ ጋር ያስቀመጣቸው። ምክንያቱም እግዚአብሔር ማወቅ ይፈልጋል፣ ልባቸው የት እንዳለ መፈተን ይፈልጋል። ምንድነው ችግሩ ነው? ለምንድነው ከእግዚአብሔር ካራክተር ጋር የምንጥለው? ከሰይጣን ሐሳብ እየተቀበለኛ ሰው ላይ ነው የሚዳመደው። እንደዛ አይልም። ከዛው ኢዮብን ታሪክ አይተህ ከሆነ እንደውም ብዙ ልጆችን እንደሰጠው ብዙ ከብቶችን ሀብትን እንደውም እጥፍ አድርጎ እንደመለሰለት ይናገራል እግዚአብሔር። ስለዚህ ግን እግዚአብሔርን ኢዮብ ግን ዋናው ያየው ምንድነው? እግዚአብሔርን አልተሳደበም ይላል። ዋናው ፈተናው የመጣው እግዚአብሔርን እንደሚሳደብና እንደማይሳደብ ነበር። ኢዮብ ግን አልተሳደበም። እኔ ኢዮብ አልተፈተነም አይደለም እኔ ጥያቄ ተሳደበ አልተሳደበም አይደለም። እግዚአብሔር ሐሳቡን ተቀብሎ ከሰይጣን ሐሳብ ይቀበልና ባሪዎቹ ላይ ነው ሄዶ የሚፈጽመው። እውነት ይሁን ሐሰት ይሁን ሰይጣን ነው የሚነግረው ለኢዮብ ማለት ነው። እንትኑን ሐሳብ ያቀርብለታል። ራእይ 12:10 ላይ እኮ አነበብኩልህ። እሱ የወንድሞች ከሳሽ ነው ይላል። ዛሬም ስለኔ ሄዶ እግዚአብሔርን ይከሰኛል በማደርገው ነገር እንዲያርጋለች እኮ እንዲላርጋት እያለ ይከሳል። እግዚአብሔር ግን አሳልፎ አይሰጠንም። እስከ ተወሰነ ጊዜ ሰይጣን እኛን ምን አገናኛው ነው ከጠየቁኝ ጋራ ከሰሰናል ከሰሰነ ይመለከተኛል። አሁን ሐሳብ ተቀበለ ስትል ከየት ነው ያመጣኸው? ነው እኮ በጣም የሚገርመው አረዳዳችሁ ሐሳቡን ያቀረበው በመጀመሪያ በዚህ አጋጣሚ እኔም የጠፋብኝ አንድ ጥቅስ አለ። አብርሃም ልጁን እንዲሰዋ ሰይጣን ለእግዚአብሔር ያቀረበለት ሐሳብ ነበረ። ለምሳሌ ቆይ ሜሩ እሱን ጥቅስ እንትን ብሎ እኔም ከዚህ በፊት ሰምቻለሁ። ቆይ ጠይቃለሁ። የሆነ ሰው ጥቅስ ሰጣለሁ ብሎኛል። ኧረ ሰፊ ማስረጃ ነው። ጠፍቶብኛል። እሱ ራሱ አብርሃም ልጁን እንዲሰዋ ራሱ ሐሳቡን ያቀረበው መጽሐፍ ላይ ነው። ብሉይ ኪዳን ላይ ኦርቶዶክሶች መጽሐፍ 81 አሐዱ ላይ ነው ያለው። እዛ ነው። ኧረ አይደለም። ምን ልጁን አብርሃም በመስዋዕት ያቀረበበት እግዚአብሔር አቅርብሎት ችግር የለውም። እሱ ግድ ይሄ ፍጥረት ያለው ለታመጡ ምን ሌላ ምን አለ? ሌላ አለ። ሰይጣን ሐሳብ ያቀረበበት እንትን አለና አሁን ሬነር ምንድነው እያለ ያለሽ? በነገራችን ላይ ሐሳቡን ያቀረበው ሰይጣን ነው። እንደዚህ እናድርገው ብሎ ሲለው ለእግዚአብሔር እሺ እንግዲህ ካልካይ ቀር እናድርገው እስኪ እንደው ምን ነው ይሄ እንትን ሰው የሚባለው ነገር ብሎ ሐሳቡን ተቀበለው። ገብቶሻል? አመንጭው ሰይጣን ነው፣ ተቀባዩ እግዚአብሔር ነው፣ ተፈታኙ ደግሞ ሰው የሚባለው ደካማ ፍጡር ነው እያለ ያለው አልሰማም። ምን ለምንድን ነው የማልሰማው? ኧረ ትሰማለህ። ገብቶሻል? ሜሮን የእድሜ ትንሽ ባለጸጋ ስለሆነች ሬነር ብዙም እንትን አይላትም። አሁን አንዳንዴ ብረት እኮ ማጠፍ ከፈለክ ማቅለጥ ይኖርብሃል አይደለ? ነው ታው እንደዛ እኔ እኮ ይሄን አይዲያ ከየት ነው የምታመጡ? ወይ ጥቅስ ጠቅሳችሁ እዚህ ጋር እኮ እግዚአብሔር ይቀበላል ከሰይጣን አይዲያ ብለህ ብታመጣልኝ በዛ ጥቅስ ላይ ትነጋገራለህ። ግን በአንተ መረዳት በአንተ እውቀት ተነስተ ግን መጽሐፍ ቅዱስን እንዲህ ስትል ይሄ ፌር አይሆንም። ገባ? እዚህ ጋር የእግዚአብሔር ከሰይጣን አይዲያ ሲቀበል የሚያሳይ ጥቅስም የለም ታሪክም የለም። ገብተህ ደግሞ አሳየኝ አልኩ። ጥቅሱ ቢመጣ ትቀበያለሽ? እግዚአብሔር ከሰይጣን ሐሳብ የተቀበለበት መቀበል አስቧል። አውቶሪቲ ሰይጣን ሆኖ እግዚአብሔር ደግሞ ተቀባይ ሆኖ ማለት ነው። ትቀበያለሽ? ሴንስ ከሰጠ እግዚአብሔር እውነትም ሰይጣን ዳይሬክት እያደረገው በሱ ዳይሬክሽን የሆነ ነገር ካደረገ እቀበላለሁ። አሁን ይሰጡሻል። አሁን ስታወሩበት የነበረ ጥቅስ ይሰጡሻል። በነገርሽ ላይ ሌላው ነገር እንተውና ሐሳብ አመንጭነት ብቻ ሳይሆን የገነትም ቁልፍ እኮ ከእግዚአብሔር መንጥፎ ሰይጣን ተረክቦ ነበር። እንደፈለገ ሲያደርገው ነበር። ሲዘጋው ሲከፍተው እንደፈለገ ሲያደርገው ነበር እኮ። አንቺ ይሄን አታምኚም ማለት ነው? እሱም ያረዳደ ነው። እንደዛ አይደለም። ያረዳደ አይደለም። እንደዛ ነው እንዴ? ሰይጣን ጋር ነበር ቁልፍ አልነበረም?
እኮ እንረዳው። አምጡና ጥቅሱን እኮ እንረዳው። እኔ እኮ ነበር እኔ በቀላል እኮ ነው ነበር አልነበረም። እሺ ዛሬ እንትን አላላችሁም ምንም። እኔ የምለው ነገርም የመቀበል ካፓሲቲም ላይ አይደለም። ችግር የለውም። አይ የመቀበል አለመቀበል እኮ አይደለም፣ የሚቀበለው ህሊና ነው። ገብቶሻል? ዋናው ነገር አንቺ እያወራሽ ያለሽው እውነት ከሆነ ሰው ተቀብየዋለሁ የማለት ግዴታ የለበትም። ችግር እኔ ችግር የለብኝም። እኔ በደንብ ስላወኩት የኢዮብ ታሪክ ለኛ ትምህርት የተጻፈ በጣም የምንወደው ታሪክ ነው። ምንም ሰይጣን እዚህ ጋር ሲከስ ነው እንጂ ያየነው እግዚአብሔርን ሲያዛላየንም። ስለዚህ እኛ የምንረዳው በዚህ ነው። እናንተ በሌላ መንገድ ከተረዳችሁት አላውቅም። ሌላም ክርስቲያን ብታመጣ በሴምቲንግ ነው የሚነግርህ፣ ክርስቲያን ከሆነ ማለት ነው። ክርስቲያን ብዙ አይነት ክርስቲያን ነው ያለው። አሁን የሚገርምሽ ነገር አንድ አይነት ክርስቲያን የለም። ክርስቲያን አሁን እንደውም አሁን ያለው ክርስቲያን በጣም የተወዛገበ ከትልልቅ የሃይማኖት አባቶች ጀምሮ በጣም የተወናበደ ትውልድ ነው ያለው። የሚገርምሽ ነገር ገብቶሻል አባበል። አሁን ክርስቲያን ነኝ የሚል ራሱ አሁን ቅድም እኔ ጋር ሲያወራ ነበረ እንደ ዱካም ማለት ነው። በቃ ይጨነቃል። ይሄ ዱካም ማለት አሁን ጠንካራ ነው፣ ጠንካራ ክርስቲያን ነበረ። ሲያየው ግን መጽሐፍ ቅዱስ በቃ ተስፋ ቆረጠበት። እንደው በመጽሐፍ ቅዱስ አልመራም ነው ያለው። እዚህ ጋር እያወራሽ ያለው ሬነር የሚባለው በነገርሽ ላይ ከ4 ወር በፊት ከ3 ወር በፊት ነው የሰለመው። ክርስቲያን ሆኖ እኔ ጋር ሲከራከር የነበረ ሰው ነው። ገብቶሻል? አሁን እናንተ እንደናንተ ብለሽ ስታወሪ እኮ ከማን ጋር እያወራሽ እንደሆነ ራሱ እኮ እንትን አላለሽም ራሱ። ገብቶሻል? ልክ ምንድነው አስተምሮቱ ትምህርቱ ትርጓሜው እንደማናቀው አድርገሽ ነው እንትን እያልሽ ያለሽው። ገብቶሻል? እዚህ ጋር አለልሽ። አሁን ሬነር አንቺ ጋር የሚያወራው ከ3 ወር በፊት ነው የሰለመው። በቃ እኔ ጋር ሲከራከር የነበረው መጽሐፍ ቅዱስን ተሸክሞ ነው እኔ ጋር ሲከራከር የነበረው ልክ እንዳንቺ። እና እንትን ማለት የለብሽም ለማለት ነውና ክርስቲያን የሚባለው አሁን እኔ እሺ፣ አንደኛ ክርስቲያን በምን እንደሚለይ ልንገርህ። በእውነት እኔም ፐርሰናል እንትን ስላለኝ ነው። መጀመሪያ መጽሐፍ ቅዱስን ለመረዳት ለማመን መንፈስ ቅዱስ የሚለው ነገር ሊኖር ይገባል። ገባ? መንፈስ ቅዱስ ሊገልጥልህ፣ ካልገለጠልህ ለእኔም አይገለጥም ነበረ። ታነበው መንፈስ እየገለጠልህ እያንዳንዱን የምትተረጉመው ነገር እንጂ ሁሉም ያነበዋል፣ ግን ሁሉም አይገባውም መጽሐፍ ቅዱስ። ለምን? እሺ አንደኛ ነገር እሺ ለምን እንደሆነ ታውቃለህ? መጽሐፍ ቅዱስ ኢየሱስ ክርስቶስ ምን አለ? ገበሬን በገበሬ አስመስሎ ተናገረ፣ ምሳሌ ማለት ነው። ምን አለ? አንድ ገበሬ ዘር ሊዘራ ወጣ አለ። ከዛ ዘራው፣ አንዱን ዘር በድንጋይ ላይ ዘራው ይላል። እሱን ጥቅሱን ባመጣው ደስ ይለኛል። አንዴ ላምጣውና እሺ ዝም ብዬ ላስረዳ። አንዱ ደግሞ እሾህ ላይ ወደቀ ይላል። ይሄ እንግዲህ የእግዚአብሔር ቃል ነው የሚለው። አንዱ ደግሞ እያለ ወደ 4 ነገር ከጠቀሰ በኋላ አንዱ ደግሞ በመልካም መሬት ላይ ወደቀ አለ። ይህ መልካም መሬት ምን የሚለው ነው? ቃሉን የሚቀበለው። መጀመሪያ ልብ ካልተከፈተ ቃሉ ራሱ ካንተ ጋር ሊተጻጸር አይችልም። የእግዚአብሔር ቃል በከንቱ አይመለስም ይላል። የተባለውን ይፈጽማል አይደል? የእግዚአብሔር ቃል የእግዚአብሔር ቃል ከሰይፍ ምንድነው በሁለት እንትን ካለው ሰይፍ የበለጠ እንትን ነው ይላል አይደል? እግዚአብሔር ቃል ኃይለኛ ነው። ያ ተሳማዋለህ። ድንጋይ ላይ በሾህ ላይ ብረት ላይ ቢወድቅ የተላከበትን ዓላማውን ይፈጽማል እንጂ በከንቱ አይመለስም። ቃሌ በከንቱ አይመለስም እያለ ነው የሚለው እግዚአብሔር አምላክ በነገርሽ ላይ አይደል? ያ ፎር ኤግዛምፕል ባታምነው ቃሉ ተሰጥቶ፣ ምክንያቱም መንፈስ ሁሉ ሰው ምህረት አለው ይላል። መንፈስ ቅዱስን ግን የሰደበ ይላል ምህረት የለውም። ዳይሬክትሊ መንፈስ ወይ ስማ የሰደበ ማለት ምንድነው? ቃሉን ያልተቀበለው ማለት በቃ ምህረት የለም። ምን አገባኛው? ድንጋይ ላይ ቢወድቅ አፈር ላይ ቢወድቅ ብለሽ ስትይ ነበር። ምንድነው እሱ? የእግዚአብሔር ቃል ነው አልሽ። እግዚአብሔር ደግሞ ቃሌ በከንቱ አይመለስም፣ የፈለገ ቦታ ላይ ቢወድቅ የተላከበትን ዓላማ ይፈጽማል ነው ያለው ስለ ቃሉ። አሁን ከየት አምጥተሽ ነው ሾህ ላይ የወደቀ የእግዚአብሔር ቃል፣ ድንጋይ ላይ የወደቀ የእግዚአብሔር ቃል? ምሳሌያዊ አነጋገር ነው ብዬ ልቀበለው፣ ግን የእግዚአብሔር ቃል ከሆነ የእግዚአብሔር ቃል አይደለም ድንጋይ ላይ ብረት ላይ ቢወድቅ ራሱ ገብቶሻል? የተባለበትን ዓላማውን ይፈጽማል። የእግዚአብሔር ቃል የፈለገ ቦታ ላይ ቢወድቅ ተጽዕኖ ያሳድራል እንደማለት ነው ባጭሩ። አሁን ቀጥይ።
ያ እንደሱ ብለመደምደም አልችልም ምክንያቱም የሰው ልጅ የእግዚአብሔርን ቃል እግዚአብሔር ነው ራሱ ያለው እኮ እኔ እኮ አይደለም ሪጀክት የማረግ እኮ ሪጀክት ያረጋል ግን ያ ቃል ይፈርድበታል ይላል ምን ያረጋል ልክ እኮ ለምንድነው እሺ እኔ የእግዚአብሔር ለምንድነው የእግዚአብሔር ቃል እኔ ውስጥ እንትን ያልፈጽነው ያልፈጠረው በከንቱ አይመለስም ካለ ኮንዲሽን ነው የልብ ኮንዲሽን የምን የልብ ኮንዲሽን ነው ፈሪሳውያን በከንቱ አይመለስም ማለት እሺ እየሰሙ በከንቱ አይመለስም ማለት አረ ሜሮን በከንቱ አይመለስም ማለት ኢሳይያስ 11 ኢሳይያስ 55:11 ምን ይላል? ከአፍ የሚወጣው ቃል እንዲሁ ይሆናል፣ የምሻውም ያደርጋል፣ የላኩትንም ይፈጽማል እንጂ ወደኔ በከንቱ አይመለስም ይላል። ቲንክ ቀጥ እሺ ቃሉን እያወጣው ስለሆነ ነው አንድ ጊዜ ማቴዎስ ያነበበውን ቃል አይደለም እሱ ጋር እንመጣበታለን እኮ የእግዚአብሔር ቃል እንዴት ተደርጎ እንደሚታነቅና አንዳንድ መሬት ላይ ሲዘራ እንደማይሰራ ይናገራል ባንቋ እንዴ ስለዚህ ከቃሉ የሚጋጭ ጥቅስ እየፈለግሽ ነው አይ የሚጋጭ አይደለም እሱን አስረዳሃለሁ ምን ማለት እንደሆነ እሺ በምሳሌውም ብዙ ነገራቸው እንዲም አላቸው ነው ዘሪ ሊዘራ ወጣ እርሱም ሲዘራ አንዳንዱ በመንገድ ዳር ወደቀ ወፎችን መተው በሉት ሌላውም ብዙ መሬት በሌለበት በጭንቃ ላይ ወደቀ ጥልቅ መሬትም ስለነበረ ወዲያው በቀለ ፀሐይም በወጣ ጊዜ ግን ጠወለገ ስርም ስላልነበረው የት ነው ያነበብሻለሽ ማቴዎስ 13 ያ ከዛ ሌላውም በእሾህ መካከል ወደቀ እሾህም መጣና አነቀው ይሲ ቃሉ ሲዘራ አንዳንዱ እሾህ ያንቀዋል አንዳንዱ ስር ስለሌለው ስር ሰደድ አይደለም ምንድነው በደም ለማወቅ ፈልገህም ሳይሆን በቃ ከላይ በቃ የምትፈልገውን ነገር ፒክ ያረክ ስትወስድ ስር ያልሰደደ ነገር ማለት ነው ሌላውም በመልካም መሬት ላይ ወደቀ አንዱ ይሄ የእግዚአብሔር ቃል ነው እኮ ከስርኮ ስትመጣ ቆይ ስለዚህ ፀሐይን በወጣ ጊዜ ግን ጠወለገ ስርም ስላልነበረው ደረቀ ሌላም በእሾህ መካከል ወደቀ እሾህም ወጣና አነቀው የታነቀ የጠወለገው የደረቀ ወፍ የበላችሁ የእግዚአብሔር ቃል ነው ሰው ላይ ሲደርስ እኮ ነው ያለ አንተ እኮ አልገባህም ጥቅሶች እሺ ቆይ አንዴ አስጨርሰኝ ከ13 እሺ አታስጨርስም እኮ እሺ ችግር የለውም ዝም ብያለሁ ወረቀት እሺ 18 እስከ 23 18 ሰው ከዛ ምን አላቸው ታነቁ በቃ ይገባ አንዱ አይበቅልም አንዱ ይያዛል እንግዲህ አለ እናንተ የዘሪው ምሳሌ ስሙ የመንግስቱን ቃል ሰምቶ በማያስተምር ሁሉ ክፉ ይመጣል ይላል በልቡ የተዘራውንም ይነጥቃል ዩሲ መጥቶ ይወስደዋል ይሄን ቃል በመንገድ ዳር የተዘራው ይሄ ነው በጭንቃ ላይ የተዘራውም ይሄ ነው ቃሉን ሰምቶ ወዲያው በደስታ የሚቀበለው ነው ነገር ግን ለጊዜው ነው እንጂ በእርሱ ስራ የለውም በቃሉ ምክንያት መከራ ወይም ስር ይቅርታ ቴንክ ዩ ባቢ በቃሉ ምክንያት መከራ ወይም ስደት በሆነ ጊዜ ወዲያው ይሰናከላል እሺ አንዳንዱ ቃሉን እኮ ይቀበላል ግን መከራ ሲመጣበት ይሸሻል በእሾህ መካከል የተዘራው ይህ ቃሉን የሚሰማ ነው የዚህም ዓለም ሐሳብና ባለጠግነትን መታለል ቃሉን ያንቃል እሺ ቃሉ ይታነቃል የማያፈራም ይሆናል ነው የሚለው ይታነቃል አላለም እኮ ቃሉን ያንቃል ነው እንዳይሰራበት ቃሉን ያንቃል ነው ቆይሽ ላስተካክልሽ ብዬ ነው ላንቺ እየሰራው ነው ቃሉን ያንቃል እኮ እሺ ቴንክ ዩ አመሰግናለሁ የማያፈራም ይሆናል በመልካም መሬት የተዘራውም ይህ ቃሉን ሰምቶ የሚያስተውል ነው ይላል you see that's the key point my point ቃሉን የምትሰማው ካስተዋልከው እሺ ምን ያረጋል በማስተዋል ነው አይደል እሺ በማስተዋል ነው በመንፈስ ቅዱስ መገለጥ ነው ነው የሚያስተውለው ማለት ምንድነው የሚያብላላው ገባ አሁን እኔ ስለዚህ ቃሉን በማብላላት በማስተዋል ነው ወይስ በመንፈስ ቅዱስ መገለጥ ነው
አንደኛ ነገር ይሄ ልብህም ሲከፈት አንደኛ መጀመሪያ ቆይ ነገር ልብ ሲከፈት እግዚአብሔር መንፈስ ቅዱስ ራሱ እኮ ነገር በማስተዋል በማብሰልሰል በማስተንተን ነው በመንፈስ ቅዱስ መገለጥ ነው። ኦኬ ቆይ ልንገርህ እርሱም ፍሬ ያፈራል አንዱም 100 አንዱም 60 አንዱም 30 ያደርጋል ይላል። ፍሬ ያፈራል ማለት ነው ውስጡ ሄዶ የሚያስተውለው ማለት ምንድነው? ቃሉ ሲመጣ እሺ የሚያስተውለው እኮ ነው። የሚያስተውለው ማለት ቃሉ ሲመጣ ሰምተህ ምን ስታረገው መሰለ ስትቀበለው በጎቼ ድምጼን ሰምተው ያደርጉታል ይላል። ይሲ የሚያስተውለው ምንድነው? ከላይ አይደለም። በደም ማስተዋል ማድረግ ማለት ምንድነው? ዝም ብለህ ገረፍ እያልከ አይደለም ቃሉን የምትወስደው በደንብ ገባ በማስተዋል በማስተንተን ድረስ ሄደ በማሰብ ነው አይደል? እንጂ በመንፈስ ከቃሉ ጋር ፍቅር ሊኖር ይገባል። መንፈስ ቅዱስ አንተ ጋር አደረ ዋለ ቁርስ በላ አራት ተጋበረ አላለም። እዚህ ጋር እያለ ያለው የሚያስተውል በማስተዋል ቃሉን ስትሰማ ስታስተውል መቼ መንፈስ ቅዱስ የሚመጣው? አዎ ሊያስተምር ከዛ መንፈስ ቅዱስ ወደ አንተ ያርፋል። ለምን መልካም መሬት ሆኖ ተቀብለዋል ነው መንፈስ ቅዱስ ባንተ ውስጥ ሆኖ ይገልጥልሃል እነዚህን ቃሎች ማለት ነው። ምንድነው የሚገልጥልኝ? አይምሮዬን ነው የገለጠልኝ። በማስተዋል ነው እያለ ያለው የአይምሮ ስራ ነው። ትርጉም የለውም ስላነበብክና መጽሐፍ ምንድነው? በመልካም መሬት የተዘራውን ይህ ቃሉን ሰምቶ የሚያስተውል ነው እርሱም ፍሬ ያፈራል እንዲህም ምናምን እያለ ይቀጥላል አይደል? ስለዚህ የሚያስፈልገው ምንድነው? ማስተዋልን ነው። አይምሮን ነው የሚያስፈልገው። ማሰብ ማስተንተን ነው የሚያስፈልገው። ግሪኩን ቋንቋ በስርዓት አማርኛውን በደንብ እንዳልከው ማስተዋል ነው ማስታወስ ነው የሚለው እንዳይሆንብህ ማምጣት ይችላል። ኤግዛክትሊ ወደኔ ችግር የለውም። በነገርሽ ላይ ቅድም ከላይ ምንድነው እያለ የነበረው? ችግር የለውም። የእግዚአብሔር ቃል ምንድነው ያለው? ወፍ በላቸው አለ። የተረገመ ነው ራሱ። አይሹ ቆየቱ ጋር ነበረ። ይሄን ቃል ግን መጥቶ እንደሚያነሳብህ ይናገራልና አንዳንዴ አስተውል ነው። አንዳንዴ ያሰማው ቃል ይፈርሳል። እርሱም ሲዘራ አንዳንድ በመንገድ ዳር ወደቀ ወፎችም መጥተው በሉት ይላል። አሁን ለምሳሌ ምንድነው እያለ ያለው? አንቺ የእግዚአብሔር ቃል የሆነ ቦታ ላይ ጣል ብታደርገው የሆነ ሰው ላይ ካልተቀበለው መንገድ ዳር ላይ ይጣልና መጥተው የሚበሉት ምንድነው? ወፎቹ ይበሉታል ብሎ ያለው ምን ማለት እንደሆነ እኔ አላውቅም። ሐሳቡ ምንድነው? እርሱም ሲዘራ አንዳንድ በመንገድ ዳር ወደቀ ይላል አይደል? በመንገድ ዳር ወደቀ ማለት ይሁን ለምሳሌ ሰው ሲሰበክ አልተቀበለውም። መንገድ ዳር ማለት የማይቀበል ሰው ማለት ነው። ከዛ መጣው ወፎች በሉት። ምንድነው የወሰደው? እኔ ግራ ገባኝ። እነዚህ ለቀሙት ወፎች የተባሉት ምንድናቸው? ሌላውም ብዙ መሬት በሌለበት በጭንጫ ላይ ወደቀ። ጥልቅ መሬትም ስላልነበረው ወዲያው በቀለ። ፀሐይም በወጣ ጊዜ ግን ጠወለገ፣ ስርም ስላልነበረው ደረቀ ይላል። እኔ ውስጥ ለምሳሌ ብቁ ያልሆነ ሰው ማለት ነው። ጭንጫ መሬት ላይ እየተባለ ያለው ብቁ ያልሆነ ሰው፣ ጥንካሬ የሌለበት ሰው ነው። ገብቶሻል? ጠንካራ ያልሆነ ሰው ልክ ነህ። እኔ እቀበለዋለሁ። ለምሳሌ ግን ስር ስላልነበረው ደረቀ አለ። ከእኔም ብን ብሎ ይጠፋል። ገብቶሻል? እኔ የሆነ ሰዓት ላይ ብቀበለው ብን ብሎ ይጠፋል፣ ስር ስላልነበረው ይደርቃል ማለት ነው። ምንድነው እንዳልከው አለህ እኮ ባለጸግነት ምናምን የሚነጥቅ ነገር አለ። አንዳንድ ሰዎች አይታቸው ከሆነ እግዚአብሔርን መቀበል ይፈልጋሉ፣ ግን ፌማቸውን መተው አይፈልጉም። ለዘፋኝ ቢሆኑ ከዛ ግሎሪ ሞራል አይፈልጉም። ስለዚህ ምን ያደርግባቸዋል? ቃሉን ቢሰሙትም በቃ ይዋጣል ማለት ነው እነሱ ጋር ቢካዝ ያን ነገር መተው ስላልፈለጉ ነው። አልፈለጉም። በመልካም መሬት የተዘራው ግን ምን አለ? በእንግሊዘኛ ምን ይላል መሰለ? he hears understand ይላል። understand ያደርጋል። በቃ እንደዛ ከሆነ መልካም ነው እኮ ማስተዋል ነው። በቃ መረዳት መረዳት thank you። ስለዚህ መንፈስ ቅዱስ ገለጠልህ የሚባል ነገር ተይው፣ ውሸት ነው። መንፈስ ቅዱስ ስራቶ መንፈስ ቅዱስ የሚባል ነገር ራሱ ምንድነው ከተባለ መልስ የለም። የእግዚአብሔር ቃል የምትረዳው በማስተንተን ነው፣ በማስተዋል ነው፣ በማስፈልሰል ነው። ይሄ መጽሐፍ ቅዱስ እያለ ያለው እንደዛ ነው። አሁን አወጣሽው። በቃ ጨርሰናል። ስለዚህ መንፈስ ቅዱስ ካልገለጠልህ አትረዳው የሚባል ነገር ተረት ነው ማለት ነው፣ ትርክት ነው።
እኔና አንቺ ተስማምተናል እዚህ ጋር። አመሰግናለሁ። ጨብጭኝ ሜሮን። እጨብጣለሁ። በተለይ መጨረሻ ላይ በደንብ አድርጋ አስረድተሃል። እኔና አንቺ አሁን ተጨባብጠናል። በቃ ጨብጫለሁ በይ፣ ጨርሰናል። መንፈስ ቅዱስን ገደል ከተት ነው ዛሬ አይደለም። አንደኛ ቆሮንቶስ ላይ እንደዛ አይደለም የሚለው መንፈስ ቅዱስ ለጠይቃትና እኔም እንዳንተ ልጨብጣት እስኪ ባይ ዘ ዌይ መንፈስ ቅዱስ ለሜሮን ተገልጦላታል። ሜሮን ለመንፈስ ቅዱስ ነው የተገለጠችው። ቀጥል። አቤት አቤት አነጋገር ሜሮን ሁላችንም ጨብጠሽ ነው የምትወጪው። እሺ ከመሄድ በፊት አንደኛ ቆሮንቶስ 2:12 እስከ 4 ምን ይላል? እኛም የተሰጠን መንፈስ እንጂ የዓለም መንፈስ ሳይሆን ከእግዚአብሔር ዘንድ በነፃ የተሰጠንን ነገር እንድናውቅ እኛ ከእግዚአብሔር ዘንድ ያለውን ዕውቀት ዘንድ እኛና በነፃ የተሰጠን መንፈስ አለን ይላል። የእግዚአብሔርን ዕውቀት የምታውቀው በመንፈስ ቅዱስ ነው። እሱ ነው ልልህ የፈለኩት። ቀጥሉ። እሺ ደግሞ እሺ ችግር የለውም። አሁን ልጠይቅሽ ነው ቅዱስ የእግዚአብሔርን ዕውቀት የሚገልጥልን እሱ ነው። ለሰይ የእግዚአብሔር ልጅ እንደሆነ ኢየሱስ ለጴጥሮስ የገለጠው የእግዚአብሔር መንፈስ ነው። እንደዛ ለማለት ነው። ከያሲ ጋር ቀጠሉ። ተረጋጊ። ውሃ እየጠጣሽ፣ እኔ እየጠጣው ነው፣ ጁስ እየጠጣው ነው ማወራ። አትሊስት አንተ ትሻላለህ። ትንሽ አንደርስታንድ የማድረግ ካፓሲቲው አለ። አንዳንድ ሰዎችም አላቸው እንደ ያሲን ምናምን። አመሰግናለሁ። ታይ ግድ የለሽም። ሁላችንም ጨብጠሽ እንድንድን ማለት ከፈለሽ ሁላችንም ነው እንግዲህ በጨበጥ። እሺ ያሲን እስኪገባን ድረስ መታደስ አለብሽ። ማነሽ? እንዴት ነሽ? እሺ አንደኛ ቆሮንቶስ ምዕራፍ 5:3 ላይ እንዲህ ይላል፣ እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጥ እንዲህ ብዬ መጽሐፉ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ እንደሚል በሶስተኛው ቀን ተነሳ እያለ እየተናገረ ነው። ይህን ንግግር ማን ነው የሚናገረው? አንደኛ ቆሮንቶስ ስንት? 5:3 እና 4 ቁጥር አንደኛ ቆሮንቶስ ቁጥር 3 እና 4 15:3 እና 4 ሐሰኔ በዚህ ኔትወርኩን ትንሽ አስተካክለው ከቻልክ። ትንሽ ይቆራረጣል ድምጽ የምትችል ከሆነ ማለት ነው። እሺ እኔ ያው እየከፈትኩ ምናምን ነው የምናገረውና ይሄ ማን ነው እንትና ነው ምናምን እሱ ኮን I have to look በስርዓት አይቼ ነው መመለስ መፈልገው ላይ ዝም ብዬ ስናገር። የቆሮንቶስን መጽሐፍ የጻፈው ማን ነው? ቆሮንቶስን የጻፈ በአጠቃላይ እኮ ምን ልጠይቅ ፈልገህ ነው? እሱን ተወነ ምን ልጠይቅ ፈልገህ ነው? አሁን ብዙ ጥያቄ ሳይሆን አንድ ጥያቄ ጠይቅኛ። ለሁለት ሰዓት ሆኖ ነው ነበር። እሺ አንድ ጥያቄ። መጽሐፉ እንደሚል ክርስቶስ ለኛ ስለ ኃጢአታችን ሞተ፣ ተቀበረም፣ መጽሐፉም እንደሚል በሶስተኛው ቀን ተነሳ። የትኛው መጽሐፍ ነው እንደዚህ ብሎ የተናገረው? ልጠይቅ የፈለከው ነገር አልገባኝ። ማን ነው ቆሮንቶስን የጻፈው አልክ? እንደገና ጥቅስም ሰጠኸኝ። ምንድን ነው እየጠየቅ ያለው? ስለዛ ጥቅስ አልገባኝ። ማን ነው የጻፈው አልክ? አይውልሽ ይቅርታ። እሺ ፖይንት ስላልገባኝ ነው። ኦኬ እሺ አሁን ፖይንቴን በደንብ አዳምጪኝ። ጥቅሱ ላይ ምን ይላል መሰለሽ? እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል አለ። መጽሐፍ እንደሚል ክርስቶስ ለኃጢአታችን ሞተ፣ ተቀበረም፣ መጽሐፍ እንደሚል በሶስተኛው ቀን ተነሳ። የትኛውን መጽሐፍ ነው ሪፈር እንደዚህ ስለ ክርስቶስ እንደዚህ የተባለበትን የትኛውን መጽሐፍ ነው ሪፈር እያደረገ ያለው? ዋሚትስ ላይክ 4 ወንጌል አለ። ምን የትኛውን መጽሐፍ ያወራው ነው የምትለኝ? እኩል ለምን ነው አራት ወንጌል ላይ አይደለም ሪፈር እያደረገ ያለው። አራት ወንጌል እኮ የተጻፉት ኢየሱስ ከመጣ በኋላ ከሞተ ካረገ በኋላ ነው እነዚህ መጽሐፎች የተጻፉት። እሺ ጥቅሱን ስጠኝ አልክ። አንደኛ ስትቆራረጥ ነበርና አንደኛ ቆሮንቶስ ስንት? ምዕራፍ 15 ቁጥር 3 እና 4። እሺ እስከ 4
እሺ እና እንትንን ጥያቄን ጠቅልል አድርግልኝ ወዴት ልትሄድ እንደፈለክ ማለት ነው እንድረዳ ብዬ ነው። በየትኛው መጽሐፍ ውስጥ ነው ክርስቶስ ለኃጢአታችን ሞተ ተቀበረ መጽሐፍ ምን እንደሚል በሶስተኛው ቀን ተነሳ የሚለው በእነዚህ በአራቱ መጽሐፍት ውስጥ ሳይሆን በሌላ ቦታ ነው። ስለዚህ በየትኛው መጽሐፍ ውስጥ ነው? እሺ ኮንቴክስት ማወቅ አለብን አይደለ? እዚህ ጋር እሺ ቆይ አንድ ጊዜ ስለ ኢየሱስ ክርስቶስ መሰቀል፣ መሞት፣ ኦን ተርዴ መነሳቱን one second. ራሱ በቀደደው መጽሐፍ ይሆን? ያሲ አቤት ባቢ ራሱ ሰጥተውት በቀደደው መጽሐፍ ውስጥ ይሆን? ማን ያውቃል? በዛ ውስጥም ራሱ ላይሆን ይችላል። የኢሳይያስን መጽሐፍ ሰጡትና ቀዳዱ ጣለው። እዚህ ጋር ሂስትሪው የሚለው የጁሾችን ስክሪፕቸር እንደሆነ ታንክ የሚለው እንደን ደግሞ ኦልድ ቴስትመንት የምንለው እኛ ማለት ነው። ጁሾቹ ታንክ ኦልድ ቴስትመንት ውስጥ በየትኛው መጽሐፍ ውስጥ ይገኛል? ኦኬ እሺ ኢሳይያስ ታናክ አም ሶሪ የጁሾች አጠራር ነው የኦልድ ቴስትመንት የሚጠሩበት ታናክ ሶሪ እሺ ኧረ ተው ናሲር እኮ ነው ይሄን እኮ ነው ብለው እንደኔ የሚፎግሩ ሰው እኮ የላቸውም። የሚገርም ነገር። እሺ ኢሳይያስ 52 ቁጥር 13 ስለ ኢሳይያስ 52 42 ያ ኖ ኢሳይያስ 52 13 እንደገና ኢሳይያስ 53 12 ይናገራል። እንደገና አንዱን ብቻ ቆይ ኢሳይያስ 52 ቁጥር ስንት 13 እንዲህ ይላል እነሆ ባሪያዬ በማስተዋል ያደርጋል ይከብራል ከፍ ከፍም ይላል እጅግም ታላቅ ይሆናል የሚለው ነው። ከዛ ከ53 12ም ላይ መሄድ ትችላለህ። አይ ቆይ እዚህ ጋር መጀመሪያ 52 13 እነሆ ባሪያዬ በማስተዋል ያደርጋል ይከብራል ከፍ ከፍም ይላል እጅግም ታላቅ ይሆናል የሚለው ከዛኛው ጋር እንዴት ነው የሚዛመደው? እዚህ ጋር እያለ ያለው መጽሐፉም እንደሚል ክርስቶስ ለኃጢአታችን ሞተ ተቀበለ። እየዘረዘ እኮ እሺ እሱን ደግሞ እየዘረዘ ገና አልጨረስኩም። አንድ ቦታ እንሂድ ስላልክ ነው። መዝሙረ ዳዊት 22ም ላይ ተጽፏል። ዘካርያስ 12:10 አሁን መዝሙር ላይ እንሄዳለን። ይሄ አይሆንም። ኦኬ 53 12 ላውጣለህ። ምክንያቱም እዚህ ጋር እየተናገረ ያለው እነሆ ባሪያዬ በማስተዋል ያደርጋል ይከብራል ከፍ ከፍም ይላል እጅግም ታላቅ ይሆናል። ከዛ 14 ላይ ፊቱ ከሰዎች ሁሉ ይልቅ መልኩም ከሰዎች ልጆች ይልቅ ተጎሳቅሏልና እያለን የሚቀጥለው እንጂ ስለ ኢየሱስ አንድ የሚያወራው ነው። እሺ እኛ እንደዛ ብለን ነው እንግዲህ የምንፈታው። ቆይ አንድ ጊዜ እሺ መዝሙረ ዳዊት 22 ላይ ሄደ። ይሄ ስለ ኢየሱስ የተነገረ ትንቢት ነው። እሺ ዳዊት ቁጥር ስንት ጀምሮ? አንድ ጀምሮ ወይስ? እሺ 22 ኦኬ 22 ላይ እንዲህ ይላል ቁጥር 1 አምላኬ አምላኬ ስለ ለምን ተውኸኝ? እኔን ከማዳንና ከጩኸቴ ቃል ሩቅ ነኝ። ከአምላኬ በቀን ወደ አንተ እጠራለሁ አልመለስህልኝም። በሌሊትም እንኳ እረፍት የለኝም። በእስራኤል የተመሰገንህ አንተ ግን በቅድስና ትኖራለህ። አባቶቻችን አንተን ተማመኑ። በቃ እሱ ጋር ይበቃል። አዎ ኤሎሄም ለምን ተውከኝ ብሎ ኢየሱስ ክርስቶስም ይሄንን እንትን ፉልፊል አድርጓል አይደል ቃላት። ስለዚህ እዛም ላይ ተጽፏል። ዘካርያስ 12:10ም ስለተበሳበት ይናገራል። እዚህ ጋር ደግሞ ዳዊት 16:10 አሁን ቆይ መዝሙር 22 ሰውነቱ እንዳይበሰብስ እንደሚያደርገው ይናገራል። እሺ አንተ ነህ ዳዊት መዝሙረ ዳዊት ምዕራፍ 22 31 አንቀጽ አለው። 31ዱ አንቀጽ ስለ ኢየሱስ ነው የሚያወራው ወይስ ከ31ዱ አንቀጽ ውስጥ ለኢየሱስ ይሆናል ብላችሁ የምትሉትን ነው የምትወስዱ?
አይ ነው በብሉይ ኪዳን አጻጻፍ ታውቃለህ እንዲህ አይነት ትንቢቶች እንደሚናገሩ በመሃል እና ደግሞ ድንግልን ትወልጃለሽ ወንድ ልጅንም ትወልጃለሽ እያለ ሲናገር እዛ ጋር ለኢየሱስ ነው አይደለ ኮለሬት ያደረግነው በአማርኛ ነው እንጂ ድንግል ያላችሁት ዕብራይስጡ ላይ ድንግል አይደለም የሚለው እሺ ምንድነው ዋናው ግን ኢሳይያስ 53 ምናምን ስንጠቅስ ስለ ኢየሱስ ክርስቶስ ያወራል ኤክስፕሊሲትሊ ስሙን ባይናገር ማለት አሁን አንተ ጳውሎስ ይሄንን መጽሐፍት ሲል ምንድነው ብለህ ስለጠየቀኝ እያመጣውልህ ነው እንግዲህ በክርስቲያን አተረጓጉም ማለት ነው አይደል እዚህ ከብሉይ ኪዳን ላይ ከዘፍጥረት እስከ ትንቢተ ሚልክያስ በሶስተኛውም ቀን ተነሳ የሚል አለ ሆዜ 6:2 ላይ ይናገራል እና አንብበው ሆዜ 6:2 ላይ ኦኬ 22 መዝሙር 22 ላይ የተወሰነውን ወስዳችሁ የተወሰነውን የምትተው ከሆነ አያስኬድም ራሱ እዚህ ጋር እየተናገረ ያለው ራሱ ስለ ዳዊት መዝሙር ነው ዳዊት ለሚደርስበት ነገር እግዚአብሔርን እንደሚተማመን እግዚአብሔር እንደሚጠብቀው ሁሉ ይናገራል 32 ኢየሱስ ክርስቶስ ሲሰቀል ለምንድነው ኤሎሄም ኤሎሄም ለምን ተውከኝ ብሎ እዛ ጋር መዝሙረ ዳዊትን ኮት ያደረገው ያው መዝሙረ ዳዊትን በጨነቀውና በተቸገረ ጊዜ በተጨናነቀ ጊዜ ባስጨነቁት ጊዜ ያደረገው ነው ሁላችንም ልናደርገው የምንችለው ነው እኔና አንቺ አሁን በተጨነቅነ ጊዜ ወደ ማን ነው የምንጣራው ጨርቁን ቀደው ሲከፋፈሉት ብሉይ ኪዳን ላይ አልተጻፈም ኢየሱስ ክርስቶስም ጨርቁን እንደዛ ሲያደርጉት ምንድነው እዚሁ ላይ አለ 22 ላይ አለ አዎ ጨርቁን ሲቀዳደዱ ማለት ነው ስለዚህ ይሄ የትንቢት ፍጻሜ ነው እንጂ ስለጨነቀው አይደለም ኤሎሄም ኤሎሄም ያለው እሺ ችግር የለውም ተመልካች ቆይ እዚሁ ላይ ነው መዝሙር 22 ላይ ነው ጨርቁንም ስለመቀደው ስለመከፋፈል እየተናገረ ያለው እዚሁ ላይ ነው ኦኬ አሁን ሌላ ነገር ደግሞ ላንሳልሽ ያንነ ለኢየሱስ ነው ካልሽ እዚሁ መዝሙረ ዳዊት አሁን አመንክ ነው ላይክ አሁን ጳውሎስ ስለየትኞቹ መጽሐፍታት እያወራ ጠቅሼ ራሱ አያልቅም ብዙ መጽሐፍት አለ በብሉይ ኪዳን ስለሞቱ ስለ ስቅላቱ የተነገረለት ማለት ነው ቆይ አትቸኩይ እኔ የጠየኩሽ ጥያቄ ስፔሲፊካሊ ምንድነው የሚለው መጽሐፉ እንደሚል ክርስቶስ ስለ ኃጢያታችን ሞተ አንድ ተቀበረም መጽሐፍም እንደሚል በሶስተኛው ቀን ተነሳ የሚለውን ስፔሲፊካሊ ነው የጠየኩሽ አሁን አንቺ ጨርቁ ተቀደደ የሚለውን ነገር እዚህ ሆዜ 6 ላይ እኮ ሄዳልኩ ስለመነሳቱም እኮ ልናነብ ነው ሆዜያ ምን ይላል ለሄድልሽ ነው ቆይ እዚህ ጋር 22 መዝሙር 22 ላይ አንቺ ስለ ጨርቁ መቀደድ የሚናገር አለ እኔ የለም አላልኩም ነገር ግን ስለ ጨርቁ መቀደድ የሆነውን ወስደሽ ሌላውን ግን አልቀበልም ማለት አይቻልም ለምን ቢባል እንዲህ የሚል ጥቅስ አይደለም ለናሙና ያክል ማለት ነው በእግዚአብሔር ተማመነ እርሱንም ያድነው ቢወደውስ ያድነው አንተ ግን ከሆድ አውጥተኛልና በእናቴ ጡት ሳለሁም በአንተ ታመንሁ ከማህፀን ጀምሮ በአንተ ላይ ተጣልሁ ከእናቴ ሆድ ጀምረህ አንተ አምላኬ ነህ ጭንቀት ቀርባለችና የሚረዳኝም የለምና ከእኔ አትራቅ ብዙ በሬዎች ከበቡኝ የሰቡትን ፍሪዳዎች ያዙኝ እያለ ይሄዳል ከዛ ይቀጥልና ምን ይላል መሰለሽ ብዙዎች ውሾች ከበውኛልና የክፋተኞች ጉባኤ ያዘኝ እጆችን እግሮችን ቸነከሩኝ አጥንቶቼ ሁሉ ተቆጠሩ እነርሱም አዩኝ ተመለከቱኝም ልብሶችን ለራሳቸው ተከፋፈሉ በቀሚሴም ላይ ዕጣ ተጣጣሉ አንተ ግን አቤቱ ከእኔ አትራቅ አንተ ጉልበቴ እኔን ለመርዳት ፍጠን ነፍሴን ከሰይፍ አድናት ብቸኝነቴንም ከውሾች እጅ ተመልከቺ ከአንበሳ አፍ አድነኝ ብቸኝነቴንም አንድ ቀንድ ካላቸው እያለ ይሄድና ቁጥር 24 ላይ የችግረኛን ችግር አልናቅምና ቸልም አላልምና ፊቱን ከእኔ አልሰወረምና ነገር ግን ወደ እርሱ በጮሁ ጊዜ ሰማኝ የሚለውን አብሮ የሚሄድ ነገር ነው ተጥሎ የሚጣል ነገር አይደለም ገብቶሻል እናንተ ደግሞ ኢየሱስ ሞተልና ተሰቀለልና ለኛ ኃጢያት መስዋዕት ሆነልና ከሚለው ጋራ ይጋጫል ገብቶሻል ይሄ ጸሎት ነው ጸሎቱን ደግሞ ሰምቶታል ነው አይ አልሰማውም ሳይሰማው ተገድሏል በእስራኤላውያኖች ተገድሏል ተሰቅሏል ደግሞ እንትላላችሁ ጨርቅ የቀደደውን ይወሰድሽ 24 ላይ ግን የችግረኛን ችግር አልናቀምና ቸልም አላለምና ፊቱንም ከእኔ አልሰወረምና ነገር ግን ወደ እርሱ በጮሁ ጊዜ ሰማኝ የሚለውን ለምንድን ነው የምትተውት አሁን አንተ እንዳልከው ፓርቱን የተወሰደው የምትለውም ነገር ሪል አይደለም እሱን እሺ
አሁን ሌላ ጥቅስ ሰፊ ነው ስለ ክርስቶስ። አዎ እኮ አልኩ። ጨርቁን ቀደዱት ኤሎሄም ኤሎሄም ሲላል እዛ ጋር መሞቱን እዛ ጋር አየን ማለት ነው። ከዛ ወዴት እንሄዳለን? ይቅርታ ማነው ነጭ? እሺ ሆዜ ላይ እንሂድ አንዴ። በዚህ አጋጣሚ ቅዱሳን ለቲማቲም ሼር አድርጉላት። ፎቶዋ ምስል ለጠፍኩ በጣም ይቅርታ እየጠየቅኩ ነው። ቲማቲምን ሼር አድርጉላት ለማሂ ቲማቲም። ቀጤ ሜሮ ታብታቡም አድርጉ። ትራክ የላችሁ ያንብባው። ያሲን ጎበዝ ነው በዚህ በማውጣት እኔ እንትን ፍሬዝ እያረገብኝ ነው። አንተ ቀጥ ስንት ነው እዚህ ጋር የሚለው? ሆዜ 6:2 ስልክ እያወራ ነው። እሺ እኔ ለማውጣት ሞክራለሁ። እድልሽ ነው እንግዲህ ከለቅ አንቆ ይዞሽ ነበር። እሺ ችግር የለውም መጣልኝ። ሎድ እያረገብኝ ነው ያው። እሺ ምን ይላል? ከሁለት ቀን በኋላ ያድነናል፣ በሶስተኛውም ቀን ይነሳልና በፊቱም በህይወት እንኖራለን ይላል ሆዜ። ትንቢተ ሆሴዕ ስንት? ምዕራፍ 6:2። እሺ ሌላስ? ከሁለት ቀን በኋላ ያድነናል፣ በሶስተኛም ቀን ያስነሳናል፣ በፊቱም በህይወት እንኖራለን። ምን አገናኘው ታዲያ እዚህ ከኢየሱስ ክርስቶስ ሞት ምን አገናኘው? ቆይ አንዴ እሱ ይረዳዋል። ያሲን አትደረብ። ይሄ በሶስተኛውም ቀን ይነሳል። ይሄ እኮ ትንቢት እኮ ነው። እሺ ይነሳል እኮ አላለም፣ ያስነሳል እኮ ነው የሚለው ሜሮን። ከሁለት ቀን በኋላ ያድነናል ያለው፣ በሶስተኛውም ቀን ያስነሳናል ነው የሚለው። እነማን ናቸው የሚነሱት? በፊቱም በህይወት እንኖራለን እያለ ነው እኮ። እንዴት ነው? ይሄ እኮ ትንቢት ነው አይደለም የሚለው? ላይክ you have to know ትንቢት እንዴት ስለነማን ነው? ኑ ወደ እግዚአብሔር እንመለስ፣ እርሱ ሰብሮናል፣ እርሱም ይፈውሰናል፣ እርሱ መጥቶናል፣ እርሱም ይጠግነናል አሉ። ከዛስ ከሁለት ቀን በኋላ ያድነናል፣ በሶስተኛውም ቀን ያስነሳናል አሉ። ስለ አንድ ሰው ነው እያወራ ያለው እዚህ ጋር። እንፍታሽ። እሺ እሱ ያሲን ይረዳው ነበር። ልጨብጣት ትንቢተ እያለ ማለት ነው እንግዲህ ያሲን 22 ላይ ተጨባብጠናል። ዳዊት 22 ላይ ተጨባብጠናል። ሌላም አምጪ። እሺ ሆዜ ብያለሁ 6:2 ሆሴዕ 6:2 ከቁጥር 1 እንደምንጀምረው። ኦኬ ምን ይላል መሰለሽ? ርዕሱ የእስራኤል ንስሐ መግባት አለመግባት ይላል። ተመልከች፣ አስተውይ በደንብ እዚህ ጋር ቁጥር 1 ላይ ኑ ወደ እግዚአብሔር እንመለስ፣ እርሱ ሰብሮናልና፣ እርሱም ይፈውሰናል፣ እርሱም መጥቶናል፣ እርሱም ይጠግነናል፣ ከሁለት ቀን በኋላ ያድነናል፣ በሶስተኛው ቀን ያስነሳናል፣ በፊቱም በህይወት እንኖራለን። አናውቀው ዘንድ እግዚአብሔርን እንከተል፣ እንደ ወገግታም ተዘጋጅቶ እናገኘዋለን። እንደ ዝናብ ምድርን እንደሚጠጣ እንደ መጨረሻ ዝናብ ይመጣል። 3 አንቀጽ ጠምቤልሻለሁ። ሰው 2 ቁጥር ነው አይደል የፈለኩት እኔ ሆሴዕ 6:2 ሰው ኮንቴክስቱ ማየት አለብን። ፊግሬቲቭ እኮ አልሆነ እኮ ኢንተርፕሪቴሽን እኮ አይቼ ነው የምነግርህ እንጂ ዝም ብዬ ተነስቼ በራሴ ግምት አይደለም። ይሄ ኢየሱስ ክርስቶስን ፎርሻዶ የሚያደርግ ትንቢት ነው። በሶስተኛውም ቀን እንነሳለን እያለ ይናገራል። ይሄን እንዴት ነው የምትተረጉመው አንተ? አወር መተርጎም አትችልም፣ ግን ያው የምታየው አንተ የምትረዳው። አልተረጉመውም፣ ነገር ግን የተጻፈልኝን አነበዋለሁኝ። የተጻፈልሽን አነብልሻለሁ። ምንድነው የሚለው? ቁጥር 2 ላይ ከሁለት ቀን በኋላ ያድነናል፣ በሶስተኛውም ቀን ያስነሳናል፣ በፊቱም በህይወት እንኖራለን ነው የሚለው። ያስነሳናል እና ይነሳል ልዩነት አለው። ሜሪ እኮ አንዳንድ ነገር አሁን ትንቢት ሲነገር አይደለ ፊግሬቲቭ ሊሆን ይችላል አይደለ? ልክ ኢየሱስ ክርስቶስ በምሳሌ እንደሚያስተምረው ኦር ትንቢትም ሲናገር አንድን ነገር ለመጠቆም በፊግሬቲቭ በሆነ ነገር ያሳየናል አይደለ?
ኤኒዌይስ እዚህም ላይ እጅ መጨባበጥ ትችላለህ። በሶስተኛው ቀን ነው ኢየሱስ ክርስቶስም የተነሳው። ስለዚህ እኛ ክርስቲያኖች ይሄንን ጥቅስ ኮንክሉድ ማድረግ እንችላለን ማለት ነው። እዚህ ጋር አሁን አንቺ የወሰድሻት በሶስተኛው ቀን የሚለውን ነው እንጂ ያስነሳናልና ይነሳል አማርኛውን ልዩነት አልገባሽም መሰለኝ። እዛ መዝሙረ ዳዊት 22ም ላይ እኔ ክርስቶስ እንትኔን ይቀዳሉ ጨርቅ በጫጭቀው ይከፋፈላሉ እኮ አይደለም ያለው አይደለ? እኛ ግን አሱም አደረግን አይደል? ምክንያቱም ኢየሱስ ክርስቶስ መጥቶ ይሄንን ነበር የተናገረው ኤሎሄም ኤሎሄም አለ መስቀል ላይ። ስለዚህ አውቶማቲክሊ ወዴት ድሮ አደረግነው? ወደዛ ጥቅስ ማለት ነው እንጂ እኮ እዛ ጋር ኢየሱስ ክርስቶስ ብሎ አይደለም እዛ ጋር የተናገረው። ስለዚህ አንተ በምትለው ከሆነ ይሄም ለኢየሱስ አይደለም ብለን መደምደም እንችላለን ማለት ነው። ግን ይሄንን ትንቢት ፈጽሟል ኢየሱስ እያልኩ ነው። ፈጽሞታል። በሶስተኛው ቀን እሱም ተነስቷል ማለት ነው። በአራተኛው ቀን ሳይሆን በሶስተኛው ቀን። እሺ፣ ስለዚህ የጳውሎስ ትምህርት መጽሐፍታት ሲል እነዚህ መጽሐፍ አንብቦ ነው እሱ ይሄንን ኮንክሉድ ያደረገው ማለት ነው። ኦር ሊል የፈለገው መጽሐፍታት ሲል ግን እሱ ራሱ መስማማት እንችላለን። አንቺም ሐሳብሽን ገልጸሻል፣ እኔም ሐሳቤን ገልጫለሁ። ችግር የለውም። እዚህ ጋር ግን ጥቅሱን ኮንቴክስቱን ተረድተሽው ከሆነ ጥቅሱ ራሱ ምንድን ነው የሚለው? ቆይ እስኪ ላሳይሽ አንዴ በቪዲዮ ርዕሱ ራሱ የእንትኑን ርዕሱ ታነቢ። እሺ ኦኬ፣ ይኸውልሽ ምንድን ነው የሚለው ይሄ? ቆይ አንድ ጊዜ ባቢ ምንድን ነው የሚለው ርዕሱ? የኔ እኮ ይደብራታል። ለምን እንደሆነ አላውቅም። ምን አልክ ዮናስ? 7 የእስራኤል ንስሐ ለመግባት ነው ርዕሱ ራሱ ሲጀምር ማለት ነው። እያሳየሽ ነው እዚህ ጋር እዛ ወጥሽ ከሆነ ያስነሳናልና እኔ ያመጣው ጥቅስ ይሄ ነው። እንግዲህ ተቀበረም መጽሐፉም እንደሚል በሶስተኛው ቀን ተነሳና ያስነሳናል አንድ ነው እንዴ? በፍጹም እየተናገረ ያለው ስለ እስራኤሎች ነው። ቆይሽ አንድ ጊዜ እንደው አንድ ሰከንድ ከጠበከኝ ማለት ነው። በዚህኛውም ደግሞ እጅ እንጨባበጣለን። እዚህ ጋር ኮንክሉድ እናደርጋለን ማለት ነው። ማቴዎስ 12:40 ማቴዎስ 12:40 ምን አለ? እሱ ነገር እንዴት እንደሚሰራ ላሳየ ነው ይላል። ማቴዎስ 12:40 ምን አለ? ዮናስ በአሳ አንባሪ ሆድ 3 ቀንና 3 ሌሊት እንደነበረ እንዲሁ ይላል የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል ይላል። ስለዚህ ዮናስ 1:17 ዮናስ የተዋጠው ምንድነው አሳነባሪ ነው አሳነባሪው ማለት ነው። 3 ቀን ውስጡ እንዳደረ በብሉይ ኪዳን ይነግረናል። አልሞተም አይደል? በአሳነባሪው ውስጥ ሲቀመጥ አልሞተም፣ ነፍሱ አልወጣም፣ ከስጋው አልተለየም አይደል? አዎ፣ ግን ይኸውልህ ፊግሬቲቭ የሚባል ነገር አለ። አሁን ማቴዎስም እዚህ ጋር ጠቀሰው። ለምንድን ነው ይሄንን ያለው? ዮናስ በአሳነባሪ የሚለውን እዚህ ጋር ለምን አመጣው? ኦኬ፣ በጣም እንደ ፊግሬቲቭ አይደለ እንዴ እዚህ ጋር እያመጣ ያለው? ምናምን የለበትም። ዮናስ ተፋው እኮ ኢየሱስንም እኮ ሞት አልቻለውም ይላል እኮ። ሞት እኮ ተፋችሁ፣ ሞትን አሸንፎ ነው የወጣው እኮ። ስለዚህ ኢየሱስ ክርስቶስም አሳነባሪው እኮ ይገለው ነበረ፣ ዮናስን ግን አልቻለም። ስላልቻለ ራሱ ተፋው ይላል አይደል? ስለዚህ ኢየሱስ ክርስቶስንም ይገለው ነበረ ሳይሆን ይገድለው ነበረ አልነበረ ይሄ አይመለከተንም። ተዋጠ ግን ተፋው ይላል። እንዴት እንደተፋው ማየት እንችላለን። ኢየሱስ ክርስቶስንም ከ3 ቀን በኋላ ስጋው በመቃብር ውስጥ መቆየት አልቻለም አይደል? በሶስተኛው ቀን ተነሳ ይላል። ስለዚህ ስጋው ራሱ እንዳይበሰብስ ቃል ኪዳን ተገብቶለታል በብሉይ ኪዳን። የቱ ጋር ነበር የተጻፈው? ሞቶ የነበረውን ነው ማለት ነፍሱ ከስጋው ተለይቶ የነበረውን ነው እግዚአብሔር እንዳይበሰብስ ያስነሳው አይደለም። የሰው ልጅ አልሞተም። ቆይ እሺ ልናገር ነው። እሺ አሁን ግን በዮናስ ተስማማን አይደል? ኢየሱስ ክርስቶስ ራሱ ምሳሌ እንደሆነ አልተስማማንም። 12:40 ላይ ራሱ የሰው ልጅም እንደዚህ ይሆናል አለ። ለመጨበጥ አትሞክሪ፣ ቶሎ ፈጠንሽብኝ። ስለ ዮናስ በአሳ ነባሪ ማህፀን ውስጥ ሲቀመጥ ነፍሱ ከስጋው አልተለየም አይደል? አልሞተም።
እንደሱ እኮ አይደለም ማቴዎስ ያለ መሞቱን አለመሞቱን ሳይሆን ያለ ዮናስ በአሳ ነባሪ ሆድ 3 ቀንና 3 ሌሊት እንደነበረ ይላል። እንዲሁ የሰው ልጅ which is ክርስቶስ በምድር ልብ ውስጥ ማለት በመቃብር ውስጥ ማለት ነው 3 ቀንና 3 ሌሊት ይኖራል አለ። ሲኖር ነፍሱ ከስጋው ተለይቶ ነው ወይስ ነፍሱ ከስጋው ሳይለይ ነው? ኢየሱስ ክርስቶስማ እኮ በስጋው ሞተ እኮ ነፍሱ ከስጋው ተለይቷል አልተለየም? ስለ ስጋው ነው የሚያወራህ አይደል? ነፍሱ ከስጋው ተለይቷል አልተለየም? ተለይቶ ሞተ ስትል እኮ ነፍስ ከስጋ ስትለይ ነው አይደል? ስጋ በቃ መሬት ላይ ነው ያለው። አዎ፣ ስለዚህ ከአሳ ነባሪው ጋር ልታነጻጽሪው አትችይም። የአሳ ነባሪው የነበረበት እኔ አይደለም እኮ ያነጻጸርኩት ኢየሱስ ነው እዚህ ጋር ያነጻጸረው። ማቴዎስ 12:40 ላይ እኔ አይደለም ያነጻጸርኩት። እሱ ዮናስ 3 ቀን እዛ እንዳደረ እኔም በምድር ውስጥ አድራለሁኝ አለ። ኢየሱስ ነው ያለው። ይሄንን እንዴት ታስተያዩዋለህ? አንተን አሁን እዚህ ጋር ለምን ተጻፈ ብለህ መጠየቅ ያለብህ። ኦኬ፣ ስለዚህ እኔ ከዮናስ ጋር ራሱን ከዮናስ ጋር የሚያነጻጽር ከሆነ አልሞተም ነው። የክርስቶስ አካል ነው አይደል? ስጋው አልተለየም ነው። ስጋው የሞተው ስጋው ምድር ውስጥ ነበር አይደለ? ተቀብሯል፣ ዘግተውበታል ይላል እኮ። ሬሳው ላይ ራሱ እኮ እንዳይወጣ ተብሎ እኮ በደንብ ነው የዘጉት ይላል። ተዘግቷል፣ ምድር ውስጥ ነበር የኢየሱስ ክርስቶስ ስጋ ማለት ነው። እሺ በቃ እኔ ጨርሻለሁ። ማጨባበት እንችላለን አይደል ወይስ አንችልም? በዚህም አንችልም። ምን ማለት ነው? ፊግሬቲቭ ማለት ኢየሱስ ክርስቶስ ደግሞ በምድር ውስጥ ስጋው 3 ቀን እንደሚያድር ፊግሬቲቭ ወርድ ነው። የዮናስ ታሪክ ራሱ እኮ ኢየሱስ ክርስቶስን ፎርሻዶ ያደረገ ነው። አዳዳምጪ ይልሽ ፊግሬቲቭ ላንጉዌጅ ማለት ፈሊጣዊ ንግግር ማለት ነው። ይሄኛው ደግሞ ፕሮፌሲ ነው። ፕሮፌሲ ማለት ደግሞ ትንቢት ነው። ሁለቱ ደግሞ የተለያዩ ናቸው። ኢየሱስ እኮ ታዲያ ኑር እያነጻጸረ ነው ዮናስ እንደነበረ እኔም 3 ቀን ቆያለሁ ቅድም አሁን የሰጠሽው ከባቢ ጋር ስታወሪ የነበረው የእግዚአብሔር ቃል ዘራ ታነቀ ምናምን ያልሽው ያ ፈሊጣዊ ንግግር ትይዋለሽ። ይሄኛው ደግሞ ፕሮፌሲ ነው። ፕሮፌሲ እና ፊግሬቲቭ ላንጉዌጅ የተለያዩ ናቸው ሁለቱ ማለት ነው። ስለዚህ እንትና የማነው ሐሰን እያለሽ ያለው ሁለቱ ኮምፔር እናርገ ከተባለ እንደ ፕሮፌሲው ከሄድን ራሱ እንትና ማነው ዮናስ 3 ቀንና 3 ሌሊት በአሳ ነባሪ ውስጥ ምን አልሆነም አልሞተም። ያ ተአምር ነው። ኢየሱስ ግን ያንን ፕሮፌሲ ወይም ያንን ትንቢት ለኢየሱስ ነው ምት ከሆነ ኢየሱስ በመሬቱ ማለት በመቃብር ውስጥ ሞቷል። የሞታ አካልና ያልሞታ አካል ሁለቱ ተአምር ሊሆኑ አይችሉም እያለሽ ነው ሐሰን። እንደውም ወደ ሁለተኛው እንትን ፔጅ መግባት አልፈለገም። ገብቶሻል? ያ ሞቷል፣ ኢየሱስ ሞቷል። ስለዚህ ኢየሱስ ክርስቶስ እዚህ ራሱን ሲያነጻጽር ከዮናስ ጋር በቃ ተሳስቷል እያለ ነው። ትንቢቱ ራሱ በራሱ ጊዜ ስህተት ነው። ያኛው ያልሞታ አካል ነው። ዮናስ በአሳ ነባሪ ውስጥ ሲኖር 3 ቀንና 3 ሌሊት ሲያሳልፍ አልሞተም። ያ ተአምር ነው። አሁን መሆን ያለበት ኢየሱስን ተአምር ነው የጠየቁት። ተአምርን አሳየኝ ባሉት ጊዜ ምን አላቸው? አመንዛሪ ትውልድ ተአምርን ይሻልን እንዴ? ተአምር ደግሞ ከዮናስ ተአምር ውጪ ሌላ ላመጣላቸው አልችልም። የሰው ልጅ በአሳ ነባሪ ውስጥ 3 ቀንና 3 ሌሊት እንዳሳለፈ ሁላ የሰው ልጅን በመሬት እምብርት ላይ 3 ቀንና 3 ሌሊትን ያሳልፋል አላቸው፣ ወይም ይቆያል አላቸው። ስለዚህ አሁን ያንን ነገር ልክ ኢየሱስ ኮት እንዳረገ ምን አለ? አዎ አሳ ነባሪ ውስጥ ሆድ ውስጥ እኮ ገብቶ ኖረ እኮ ዮናስ አይደል እንዴ? ኖረ ከዛ ወጣ። አይ መውጣቱ አለመውጣቱ ሳይሆን አሁን መጀመሪያ ወደ ዮናስ እንሄድና ዮናስ በአሳ ነባሪ 3 ቀንና 3 ሌሊት እንደዚህ ሊተራሊ ልትወስድ አችልም። ኢየሱስ ክርስቶስ እሱ እንደቆየ ነው እንጂ ያለው የሱ ታሪክ የኔ ታሪክ ነው ብሎም አይደለም። ምንድነው ያለው? እሺ በቃ ይሄን ፓርት አልገባሽ። 3 ቀን እንደቆየ እኔም ቆያለሁ በመድር ላይ ብሎ እኔ እኮ አይደለም ይሄን ጠቅስ የሰጠው ኢየሱስ ክርስቶስ ያንን የሐሰን ፖይንት አልገባሽምና እንለፈው፣ ችግር የለውም አናድርበትም። ሁለተኛው ፖይንት እንሂድና እዛው ላይ ያለ ዮናስ 3 ቀንና 3 ሌሊት ነው ያሳለፈው አይደል በአሳ ነባሪ ውስጥ? ኢየሱስ መች ነው የተሰቀለው? እሺ አሁን እንደዚህ አይነት ንጽጽር ጭራሽ አንቺ ማቴዎስ 12:40 ያለውን ነገር መጀመሪያ መረዳት አለበት። ይልሽ ዮናስ እንዲሁ ነው እኮ ያለው፣ እንዲሁ ቆያለሁ ነው እንጂ ያለው እኔና እሱ አንድ ነን ብሎ አይደለም እዚህ ጋር የመጣው። እኔ ዮናስ ነኝ አላለም። ያንን ፕሮፌሲ ሊፈጸም የሚገባው ኢየሱስ ክርስቶስ በመሬት ተፈጸመ እኮ 3 ቀን ቆየ።
እሺ ቆይ ስንት ቀን ነው ዮናስ የቆየ? 3 ቀንና 3 ሌሊት ነው ያሳለፈው አይደል? ኢየሱስ ክርስቶስ ምን አለ እዚህ ጋር እንዲሁ የሰው ልጅ በምድር ሆርሱ 3 ቀንና 3 ሌሊት ይኖራል። ኤግዛክትሊ። ስለዚህ ዮናስ 3 ቀንና 3 ሌሊትን በአሳ ነባሪ ውስጥ ነው የቆየው። አሁን ወደ ዮናስ ተስማምተናል። ዮናስ በአሳ ነባሪ ውስጥ 3 ቀንና 3 ሌሊትን አሳልፈዋል። ኢየሱስ ደግሞ ያንን ታምር ደግማለሁ እያለ ነው። ገብቶሻል? አሁን ወደ ኢየሱስ ስንገባ ኢየሱስ የተሰቀለው ምን ቀን ነው? አርብ ነው የተሰቀለው። ጥሩ። አርብ ከተሰቀለ በኋላ ተቀበረ አይደል? አዎ 3 ቀን ነው ላንን ነው። አሁን ደግሞ እዚህ ጋር እሺ ሂድበት። እሺ ኤግዛክትሊ። ስለዚህ አሁን 3 ቀንና 3 ሌሊት ነው አሁን እዚህ ጋር ምን ፈልገው ደግሞ እሱንም ቃል እሺ ደግሞ እሺ እዚህ ጋር 3 ቀንና 3 ሌሊት ነው የምንፈልገው። ልክ እንደ ዮናስ 3 ቀንና 3 ሌሊት እንደነበረ ሁላ ኢየሱስን ደግሞ 3 ቀንና 3 ሌሊትን በመሬት እምብርት ውስጥ ማሳለፍ መቻል አለበት። ያንን ስናየው አይሞላም። ለምን ብንል ለምሳሌ ኢየሱስ አርብ ቀን ተሰቀለ እንበል። አርብ ከተሰቀለ አርብ ከሰዓት በኋላ ነው የተሰቀለው። ከፈለግሽ ሁለቱም ቀኖች ሙሉ አርግ ይሰጥሻለኝ። ግን እንደ የመጀመሪያ ምሳሌ ልሂድልሽና አርብ ከተሰቀለ ይህ ሰው የተቀበረው አርብ ማታ ነው እንበል። አርብ ማታ ከተሰቀለ ኢየሱስን ስንት ማታ ነው የሚያሳልፈው? አርብ ማታ አንድ ያሳልፋል፣ ቅዳሜ ማታ ደግሞ አንድ ያሳልፋል። ስንት ሌሊት ሆነ ማለት ነው? አርብ ሌሊትና ቅዳሜ ሌሊት 2 ሌሊት ብቻ አሳልፈዋል ማለት ነው። ለምን ከተባለ እሁድ ፀሐይ ከመውጣቱ በፊት መቅደላዊት ማርያም መቃብሩን ሄዳ ስታየው ባዶ ሆና አገኘችው ይላል። ፀሐይ ከመውጣቱ በፊት ሄዳ ስታየው ባዶ ሆና አገኘችው። ስለዚህ ኢየሱስ ያሳለፈው ስንት ሌሊት ነው ያሳለፈው? አርብ ሌሊትና ቅዳሜ ሌሊት ብቻ ነው ያሳለፈው ማለት ነው። አሁን ቀን ነው የሚቀረን። ቀን ስንቆጥር ደግሞ አርብ ከሰዓት ስለተቀበረ ሊሆን የሚችለው ቅዳሜ ቀን ብቻ ነው የሚሆነው ማለት ነው። ገብቶሻል? ስለዚህ ስንት ሌሊት አገኝተናል? 2 ሌሊትና 1 ቀን፣ እሱም ቅዳሜ ቀን ነው ያገኘነው። ለምን እሁድን አንቆጥረውም? እሁድ ከቆጠርነው ፀሐይ ከመውጣቱ በፊት ወጥቷል ወይም አድርጓል ስለተባለ ቀብሩን ባዶ ስላገኘችው ማለት ነው። ኖ አርብ ቀን ሙሉ መቆጠር አለበት ራሱ ብለሽ የምታስቢ ከሆነ ስንት ቀን ይሆናል? አርብ ቀን አንድ ይሆናል። አዎ እሺ። ቅዳሜ ቀን ደግሞ እንደዛ ነው። ኢየሱስ ክርስቶስ ቢፎር ደ ሰንሴት ነው። ስለዚህ ፍራይዴ ይቆጠራል እያልን ነው። እሺ። ስለዚህ ፍራይዴ ቀን 1 ቀን በይልኝ። ፍራይዴ 1 ቀን በይልኝ። ቅዳሜ ደግሞ ስንት ቀን? ቅዳሜ ቀን አይደለም። ከዛ ምን ትቆጥራለህ? ፍራይዴ ናይት ቱ ሳተርዴ ናይት ስንት ቀን ይሆናሉ? 2 ቀን ይሆናሉ። ቆይ 3 ቀንና 3 ሌሊት ማለት አሁን አርብ ቀን እዚህ ጋር አለ። አርብ 1 ቀን ይዘናል። እንኳን እሱ ራሱ ልስጥሽና ብዬ ማለት ነው። አርብ ሙሉ ቀን ሰጥቼሻለሁኝ። አሁን ደግሞ ማታ ወደ ሌሊት ስንሄድ ደግሞ አርብ ማታ አለ አይደል? አርብ ማታ ደግሞ 1 በይልኝ። ስለዚህ እዚህ ጋር ስንት አግኝተናል ማለት ነው? 1 ቀንና 1 ሌሊት አግኝተናል። እሱ ምንድነው? ፍራይዴ ዴይ እና ፍራይዴ ናይት 1 ሌሊት 1 ቀን አግኝተናል። አሁን ወዴት ነው የምንሸጋገረው? ወደ ሳተርዴ እየተሸጋገርን ያለነው። ሳተርዴ 1 ሙሉ ቀን አለ እና ሳተርዴ ናይት ደግሞ 1 ሌሊት አለ ማለት ነው። ስንት ቀን ሆነ ማለት ነው? 2 ቀንና 2 ሌሊት ሆነ ማለት ነው። አርብ ሌሊትና ቅዳሜ ሌሊት 2፣ አርብ ቀንና ቅዳሜ ቀን ደግሞ 2። ስለዚህ 2 ሌሊት 2 ቀን ሆነ ማለት ነው። ፀሐይ ከመውጣቱ በፊት ደግሞ ስላረገ ወይም ደግሞ ቀብሩ ስላልሆነ እሁድን አንቆጥረውም። እሁድ እቆጥራለሁ ብለሽ ደግሞ ምትሄጂ ከሆነ ፀሐይ ከወጣ በኋላ ነው የወጣው ብለሽ ምትሄጂ ከሆነ ስንት ቀን ይሆንልሻል? 3 ቀንና 2 ሌሊት ይሆንልሻል። ካልሆነ 2 ቀን 2 ሌሊት ነው የሚሆንልሽ። ከዮናስ ጋር ልታገናኘው አቺም 4ቱም የሂሳብ ስሌቶች ብትጠቀሚ ሊመጣልሽ አይችልም። ፔሬድ። ልትጨብጣት ነው። ይገርማል። ተስማማሽ? ነገር ግልጽ ሆኖ ሳለ ይሄን ያህል ተስማማሽ? ይገርማል። ተስማማሽ? ተቆጠርክ። እሺ ቁጠሪልኝ እና 3 ፈርስት ኦፍ ኦል ምን የሚባል ነገር አለ? እኔ ራሱ እያየሁት ነው። ቢካዝ ኢትስ ጉድ ዳት ዩ ብራት ዳት አፕ ለራሴም ትምህርት ይሆናል። ግን አይሁዶች የታይም የሚቆጥሩበትን ስልት ማወቅ አለብህ መጀመሪያ። እሺ ምን ይላሉ? ፓርት ኦፍ ዴይ ፍራይዴ ኢኳልስ ቱ ዴይ 1 ይሉታል። ኦኬ የነሱ አቆጣጠር አለ። ስለዚህ ለዮናስም ይሰራል ማለት ነው። ሂድ ያስረጅኝ። ኦል ሳተርዴይ እሺ ቆይ ልነግርህ ነው። እሺ በእንግሊዘኛው ነው እያነበብኩ ያለሁት። ፓርት ኦፍ ፍራይዴ ኢኳልስ ዴይ 1 ኦል ሳተርዴይ ሳቤት ይልና ዴይ 2
part of Sunday is day 3. This is how they counted the days. Okay? You get it? Go ahead. I'm listening. Okay. ስለዚህ 3 ቀን የሚለው ነገር እዚህ ጋር ይነግራል ማለት ነው። እነሱ የነሱን አቆጣጠር 3 ሌሊት አምጪልኝ አሁን ምን ይላል? after 3 days equals to ይላል until the 3rd day. Okay? after 3 days I will rise and I asked the guard on the 3rd day. On the 3rd day ይላል until the 3rd day. ማቴዎስ 27 ላይ ተጻፈውን ይነግራል። same event, 2 ways to say it, 3 days and 3 nights. ይኸውልሽ ጥያቄው 3 ቀንና 3 ሌሊት ነው። አሁን በጁሾች ማቆጣጠር አይኖ የጁሾች አቆጣጠር እኮ እየሄድኩ እኮ ነው። ምክንያቱም እነሱ በሚቆጥሩበት መንገድ እየሄድን ነው። ይገባኛል። የጁሾች አቆጣጠር ለሌላም ጊዜ ሊጠቅምሽ የምፈልገው ነገር ጁማ ቀን ወይም አርብ ቀን ከፀሐይ ከጠለቀ በኋላ ቅዳሜ ይገባል ማለት ነው። ሌይሉ ቅዳሜ ይባላል። ገብተሻል? እንደውም ከሙስሊም አቆጣጠርና የነሱ አቆጣጠር በጣም ስም ይላል። እሺ let me break it down. እሺ ምን ይላሉ መሰለ? Okay. Friday day 1 ነው. It says ላምበው በእንግሊዘኛው Jesus died mid afternoon 3 p.m. Okay, is buried before the sunset. ማርቆስ 15 ላይ ይናገራል። እሺ ከዛ that partial Friday counts as day 1. Okay, go ahead. So Friday day 1. Saturday. Okay. Saturday Sabbath ይባላል day 2. Okay, we know. Tomb closed. Yeah, tomb closed. ይላል full day in the tomb day 2. የገደል ነው ሬሳው ቆየ ማለት ነው። You see day 2 ሆነ ሁለት ቀን ሬሳው Sunday the first day of በታገር ላይ like 5 o'clock in the morning ወይም ደግሞ 6 o'clock in the morning ነው። ፀሐይ ግን አልወጣም። ያ ማለት ሌይሉ ወይም ደግሞ ማታው ቅዳሜ ማታ ነው። ግን እንደውም ደግሞ ልውሰደው ደግሞ ካልሽው እሺ ከዛ እሺ እሱን ለምድ ተቀል እንዴት እንዳዩት ተቀል እዛው የነበሩ ሰዎች ሉቃስ 24 21 ላይ ምን አሉ? እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ እናደርግ ነበር። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ ሶስተኛው ቀን ነው አሉ ይላል አይደል? ሶስተኛው ቀን ነው ብለው እነሱ ራሱ ኢየሱስ ክርስቶስ ቀኖቹ ቁጥራቸው ይኸውልሽ ኮንፊውዝ መታደርገው ነው ራስሽን ኮንፊውዝ ይሆንሽው እኔ አይደለም ኮንፊውዝ ያደርግሽ እኔ እኮ አስቀምጬልሻለሁ። እሺ ምን አሉ እነሱ እኮ አሉ ይሄው ዛሬ ሶስተኛው ቀን ነው ከሞተ ቁጥራቸው ፍራይዴ አንድ ቀን አለ አይደል? ፍራይዴ ዴይ አለ አይደል? ፍራይዴ ሙሉ ቀን ሰጥቼሻለሁኝ። ኢቭን አሁን እነሱ እንዳሉሽ ሶስተኛ ቀን ቆጠርኩልህ እኮ አንድ ቀን ብዬ ፍራይዴ ስታርቱን አልኩ፣ ሁለተኛውን ቀን አልኩ፣ ሶስተኛውን አልኩ። አሁን ምንድነው አንተ ዲስክሬዲት ማድረግ የፈለከው ኢየሱስ ክርስቶስ? እሺ የዮናስም አቆጣጠር the same thing ቢሆንስ? አሁን ዮናስም 3 ቀን የዮናስ አቆጣጠር ኢየሱስ እንደተናገረው 3 ቀንና 3 ሌሊት በአሳ ነባሪ ሆድ ውስጥ እንደቆየ ሁላ የሰው ልጅም 3 ቀንና 3 ሌሊትን በመሬት እምብርት ውስጥ ያሳልፋል አለ። ወይም አሳለፈ እኮ ይሄ 3 ቀን ቆጠርኩልህ። መች ቆጠርሽልኝ? 3 ቀን ማለት ምን ማለት ነው? 3 ማለት እኮ 3 ቀን ማለት አርብ ቀን፣ እሁድ፣ ቅዳሜ ቀን፣ አርብ ማነው ሰንዴ 3 ቀን ይሆናል። ሌይሉም ደግሞ ቁጠሪም 3 ሌሊትና 3 ቀን ነው የሚሆነው። ለምሳሌ አሁን ዛሬ ያለንበት ምን ቀን ነው? ዛሬ ምን ቀን ያለ ነው? 3 ቀን የሚሆነው እንዴት መሰለሽ? ላስረዳሽ እንደ ጊዜ ውስጥ አባቢ ከዚህ በላይ አላወራም። ይኸውልሽ ሰኞ ቀን አለ፣ አንድ ቀን ትይዋለሽ። ሰኞ ቀን ነው። ሰኞ ማታ ትይዋለሽ። አንድ ማታ ሰዓት ቆጥሮልናል። አሁን ዮናስ ቆይ ልንገርህ 64 ቆይ ልናገር 3 ቀን እኮ ቆጥሬልህ እኮ አላምን አልክ እኮ አንተ። አሁን እዚህ ጋር ዮናስ ቆይ ስማ እሺ 3 ቀንና 3 ሌሊት ቁጠሪ። 3 ሌሊቱ በሰዓት ተቆጥሯል። አሁን እኔ በሰዓትም ይቆጠር በደቂቃም ይቆጠር። ይኸውልሽ ሌሊት ማለት አንተ ብቻ the first person ኢየሱስ አሁን በዚህ እንኳን አቆጣጠር እየነገርኩ day 1 የሚባለው ፍራይዴ day 1 ይባላል መቆጠር ይችላል። ኦኬ ከዛ ደግሞ ሳተርዴይ day 2 ነው። ሰንዴይም ሌሊትም ቢሆን 3ኛ ቀን እንደሆነ እያሳየው ነው። ሰዓቱ ግን አይገጥምም ለምን ትላለህ ነው? አማርኛ አይደለም ያገስትንሽ የሆነ የአማርኛ ችግር ይሁን ያለብሽ ወይም ደግሞ አይደለም አንተ ብቻ ነህ 3 ቀን አይደለም ብለህ የመጣው ናቲ በዚህ እንስማማ። ይኸውልሽ 3 ቀን የሚለው ምን መሰለሽ? 3 ቀን አይደለም እያለ ያለው 3 ቀንና 3 ሌሊት ነው የሚለው።
3 ቀንና 3 ቀንና 3 ሌሊት እኮ ቆጠርኩልህ እኮ አንተ ምንድነው ሰዓት እኮ ከዓርብ ጀምረሽ ቁጠሪ እሺ አሁን እዚህ ጋር ያነበብኩልንም ዲስክሬት ዳረከው ሉቃስ 24 ለምንድን ነው 3 ቀን ያሉት እነሱ ስላልገባቸው እኮ 3 ቀንና 3 ሌሊትን ቁጠሪያቸው አይመጣም ሂሳቡ አይገጥምም ፕሮፌሲ ሮንግ ነው እያልንሽ ነው ያለነው ይሄ ዝም ብለው ቅድም ሐሰን እኮ አስቀምጦልሻል ሐሰን ያስቀመጠልሽ ነገር ምን አለ ኦልድ ቴስተመንት ላይ ያለው ቃል እያመጡ ማቴዎስም ሆነ ሉቃስም ሆነ ወይም ጳውሎስም ሆነ እያመጡ ምን ያደርጋሉ ለኢየሱስ ክርስቶስ ይሰጣሉ ያን የሆነ ክሮስ ኤግዛም አያረጉም እንደዚህ አይነት ጊዜ ቴክኖሎጂ አልነበረምና የሆነ ክሮስ ኤግዛም የሚያረጉበት ነገር ሁሉም ባለበት ፍራይዴ እሺ እንድገመው ደጋ ፍራይዴ ምንም ተነብልኛል ፍራይዴ ቀን አንድ ጨርሰናል እዛ ጋር አንድ ቀን መሆኑ እሺ ያ ፍራይዴ ደና ቀን አንድ ብለናል ፀሐይ ከመጥለቋ በፊት ሰዓት አይደለም እየቆጠርን ያለ ነው ቀን ነው እየቆጠርን ያለ ነው እሺ ቅዳሜ ፍራይዴ አንድ ብያለሁ እሺ ሳተርዴ ዴይ 2 ሳተርዴ 2 ዴይ ኦኬ ሰንዴይ ዴይ 2 ነው የሚሆነው ወይስ ኖ ሰንዴ ኢቭን ራሱ ፀሐይ አሮን ወና ሜኪና አርጊውመንት ፀሐይ ከመውጣቱ በፊት ነው የሚለው ልስጥሽ እንዳውም ሰንዴው ሙሉ ቀን ልስጥሽና እሺ 3 ዴይ ቁጥር ያለው አሁን 3 ሌሊት ቁጥር ያውን 3 ሌሊት ቁጥር ሌሊቶቹ በእነዚህ ቀኖች ውስጥ ኢንክሉድድ አያረግም ፍራይዴ ናይት አለው አይደለ እሺ ፍራይዴ ናይት አለ ሳተርዴ ናይት አለ ኖ ሳተርዴ ማታ ላይክ let's say አሁን ሳተርዴ አሁን እኔ ጋር ስንት ነው 12 ሲሆን ይቀየራል ሰዓቱ አይደል ቆይ ነው እኔ ቋንተ ነው ኮንፊውዝ የምታደርገኝ እኔ ሰዓት ምናምን ይያልክ በጣም ኮንፊውዝ አረከው ሶስተኛ ቀን ቆጠርኩልህ እኮ አርብ ቅዳሜ እሁድ ብዬ 3 ቀን ቆጠርኩልህ አንተ ምንድነው ሰዓት ነው እየቆጠርክ ያለኸው which is not right አንድ ሜሮን ሐሳብ ይላስቀምጥለታች ላሉት ማለት ነው ያ ጀማ ከታች ያላችሁ ማለት ነው እንድትሰሙ አንተ ብቻ ነው 3 ቀን አይደለም ያልከው ራሱ ሉቃስ 24 ላይ 3 ቀን ብለው የተረዱትን ነገር አንተ ባቢሎን ሊሰጥሻል አንቺ ማሳመሽን ሰምራይ ያለሽና በሰላም ለማውራት ከታች ያላችሁ ያ ጀማ ይሄ ነገር የሚያወራው ኢየሱስ ለዮሐንስ 3 ቀንና 3 ሌሊት በአሳ ነባሪ ውስጥ ይቆያል እንደተባለ ሁላ የሰው ልጅም በመሬት ውስጥ 3 ቀንና 3 ሌሊት ያሳልፋል ብለዋል ስለዚህ አሁን ኢየሱስ የተሰቀለበት ስንፈልግ ምን ቀን የተሰቀለው አርብ ቀን የተሰቀለው እንደነሱ አስተምሮት አርብ ከሰዓት በኋላ ነው የተሰቀለው ይባላል ከዛ በኋላ ግን ፀሐይ ሳይገባ ፀሐይ ከገባ በጁሁሾች ካልቸር መሰረት ሳባ ይገባል ሳባ ደግሞ ምንም ነገር እንዳያደርጉ የተከለከሉበት ነው ህጋቸው ላይ ቅዳሜ ቀን ምንም ነገር እንዳያደርጉ ተብሏል በጁሁሽ አቆጣጠር ፀሐይ አርብ ፀሐይ ከገባ በኋላ ሌይሉ ምን ይሆናል ቅዳሜ ሌይል ነው የሚሆነው ያ እንዳይሆንባቸው ምን አረጉት ነው የሚባለው ከመስቀል ላይ አወርደው ተቀበሩት ነው የሚባለው ስለዚህ ይሄኛው አንደኛው ምሳሌ ነው ያንን ምን ተሰጧቸዋላችሁ ኢቭን እንኳን ፀሐይ ለመግባት 2-3 ደቂቃ ቢቀራውም ምክንያቱም ሌይሉ ሳይገባ ፀሐይ ከገባ በኋላ ከመግሪብ በኋላ ምን ይባላል ሌይሉ ቅዳሜ ስለሚሆን ማለት ነው በኋላ ተቀበረ አንድ ቀን ነው የምትሰጡት እዚህ ጋር ፍራይዴ ቀን ሙሉ ስጧቸው እንዳለ ሙሉ ቀን ስጧቸው አንድ ፍራይዴ ይላል ወደ ማታ ደግሞ ስንሄድ ፍራይዴ ናይት አንድ ይሆናል ማለት ነው ስለዚህ ፍራይዴ ቀንና ማታውን ስናይ አንድ ቀን አገኘን አንድ ሌሊት አገኘን አሁን ወደ ቅዳሜ እንሻገራለን ቅዳሜ አንድ ቀን አለ አርብ ቀን ደግሞ አንድ ቀን አግኝተናል 2 ቀን ይሆናል ማለት ነው ሌይል ደግሞ ስንሄድ ፍራይዴ አንድ ናይት ማታ አግኝተናል ቅዳሜ ደግሞ አንድ ሌሊት አለ 2 ይሆናል ማለት ነው በእነሱ አስተምሮት ፀሐይ ከመውጣቱ በፊት ሰንዴ ከመምጣቱ በፊት ቅዳሜ ሌይል ወይም ደግሞ ከጠዋቱ 11 ሰዓት ፀሐይ ከመውጣቱ በፊት ስላወጣ ስንት ቀን ይሆናል ማለት ነው ቅዳሜ ቀንና አርብ ቀን 2 ቀን ቅዳሜ ማታና አርብ ማታ 2 ቀን 2 ሌሊት ነው የሚሆነው እንደውም ፀሐይ ከወጣ በኋላ ነው ካሉ ደግሞ ከተከራከሩ ሰንዴ ሙሉ ቀን ስጧቸው ስለዚህ 3 ቀንና 2 ሌሊት ነው የሚሆነው በምንም አይነት ሂሳብ ስሩት ያንን ዮሐንስ ላይ ማን ዮናስ ላይ የተከሰተው ነገር በኢየሱስ ክርስቶስ አይከሰተም ፔሪድ ጨርሻለሁ ቴንክ ዩ ባቢ ስለዚህ አስቴር ላይ እንደዛ ሐሙስ ላይ መንጠልጠል ነበር 72 ሰዓት አይደለም ይቅርታ ባቢ ከመሄድ በፊት አስቴር 3 days and 3 days night and day የሚለው ላይ ማለት ነው 72 ሰዓት በሷም ሰዓት አልተቆጠረም on the third day ብሎ ማለት ነው 72 አሁን ደሴ ማቆጣጠር ነው የሆነው ግን በሶስተኛው ቀን ብሎ ነው አስቴር 6 ነው አስቴር 5 አንድ ላይ የሚናገረው
ገባ እንዳልከው እንደሱ ፉል 72 አወር አይቆጠርም 3 ቀን ስትል 3 ቀን ነው ግን በሰዓት ብትቆጥረው ግን 72 ሰዓት ሆኖ አይመጣም እሱም ላይ ያለ ሌላም ቦታ ላይ ተጽፈዋል እንደዚህ አይነት ነገሮች አንደኛ ሳሙኤል 30 ላይ ይላል the same scenario ስለዚህ አሁን አንተ ያልከው ነገር በጣም ኢንቫሊዴት ያረጋዋል ያልከውን ነገር ማለት ነው 72 ሰዓት መቁጠር አትችልም 3 ቀን 3 ናይት ለማለት ቆይ 3 ናይት 3 ማታ 3 ሌሊት ለማለት እሺ ክርስቲያን ስኮላሮች ራሱ ይሄን ነገር ምንም ነገር እንትን ያጡበት ነው በቃ this is nothing ሊያስማሙት ያልቻሉ ትልቁ ነገር ይሄን ነገር ነው ብዙ ክርስቲያን ስኮላሮች በትክክል ነገር እውነትን መጋፈጥ የማይፈልጉ ይሄ ነገር ዲፌንድ ሊያረጉት አይችሉም ካልሆነ ወደ እንደውም አንዳንዶቹ ምን ይሞክራሉ ምንድነው የሚባለው ሐሙስ ተሰቀለ ብለውም ሊያመጡት ይሞክሩ ነበር ግን እሱ ማውን ፌል ያረጋል 4 ቀንና 3 ሌሊት ይሆናል በምንም አይነት ሂሳብ ስሩት አይገጥምም ባቢ እና ይሄ ነገር እንደውም ዲፌንድ አያረጉትም በዚህ ብዙ ክርስቲያኖች አይከራከሩም ለዚህ ነው ዮናስን ፕሮፌሲ ስታመጣላቸው ብዙ ክርስቲያኖች ይሸሻሉ እና አይደለም ብለሽ ምትሞግቺ ከሆነ ጉላክ ሜሮ ይሄ ደሴብ ኮንሴፕት እኮ አስቴር መጽሐፍ ላይ አለ ያልኩ ነው አንተ ባልከው መሰረት ማለት ነው አስቴር መጽሐፍ ቁጥር 4:16 እስከ 5:1 ላይ ይሄው ሲኔሪዮ ተጽፏል ግን 3 ቀን ነው የሚለው እሺ እኔም ጨርሻለሁኝ ችንንም እኮ ጨበጠችና ወጣች እንዴ ሰላል ትወጣለች ይሄ እኮ ግልጽ የሆነ ነገር እኮ ነው የምትከራከረን እና ምንም ግልጽ የሆነ የተቀመጠ ነገር እኮ ነው 3 ሌሊትና 3 ቀን የተባለው ነገር አስቴር ጋር ትሄዳለች ደግነቱም ወደ ማሞ ጋር አልሄደች አስቴር ማሞ አይ ደስ የሚለው ነገር ሰው በጸባይ በወያየቱ ነው እና ማለት ከባድ ነው ሰው እየተነገረው እንትን ያለው ያደገበትን ጉዳይ በአንዴ እንትን ለማድረግ በጣም ከባድ ነው እና እኔ አሁን የምፈልገው ሰው ማን ነው ቲማቲምን ነው ቲማቲም ነኝ አልመጣችም እና ኦኬ የላከላት ሰው የለም ማለት ነው ለመጨባበጥ እኮ ነበር እኮ እኔ ቲማቲምን ጥሯት ብዬ ያልኩት ዝም ብዬ በቃ ለመጨባበጥ ሰላም ለመባባል ብዬ ነበር እንዴት ናችሁ ታዲያስ ሬይነር ያሲው ኑራዲስ አውሩ እስኪ ዮሴፍን አገኘ ነው እንበል አንተ ዮሴፍን አታውቀውም እኔ ግን ዮሴፍን አውቀዋለሁ እናም ሳስተዋውቅ እንዴ ባቢሄን አታውቀውም እንዴ የእግዚአብሔር እናት የሚያገባው እኮ ዮሴፍ ነው ተዋወቀው ብዬ ሳስተዋውቅ ጭንቅላት ላይ ምንድነው የምታስበው ሰዎች እንደሚናገሩ ማለት ነው ገብቶሃል ይሄን እንደ ዮሴፍን አታውቀውም እንዴ የእግዚአብሔር እናት የሚያገባ ዮሴፍ እኮ ነው እንዴ እሱ ነው እንዴ የእግዚአብሔር እናት የሚያገባ ዮሴፍ እሱ ነው እንዴ ብለህ ስትተዋወቀው አስበው ከባድ የዛኔ የነበሩ ሰዎች የእግዚአብሔር እናት ብለው አይደለም አሁን እንትን ሲሏት የነበሩት እንጂ በእኛ ዘመንማ ልክ ነህ በጣም ከባድ ነው በጣም ከባድ ነው አንዳንዴ እኮ ብዙ ነገር እኮ ያሳስብሃል እኮ ሰው ነህና ያው ኢየሱስ ፍጹም ሰው ፍጹም አምላክ ነው ይሉናል እና ያው ዮሴፍ ከባለቤቱ ጋርም ሲሆን ፍጹም አምላክና ፍጹም ሰው አጠገባቸው ተኝቶ አንተ ጭንቅላቴ በጣም ሲቀፈኝ በጣም ከባድ ነው ይነወራም ታውከናባት ይገባሃል ይያልኩ ያሉት ነገርና እንብዬ እንደዚህ ነገር ሳስብ ነበር ሰዎች እንዴት ነው አላክ ጭንቅላታቸው አምኖ የሚቀበለው እንዴት ነው አምኖ የሚቀበለው
ለዛውም በአሁን ጊዜ ብዙ ነገር ማንበብ በምችልበት ብዙ ነገር መጠየቅ በምችልበት ጊዜ ላይ ሆነ ያንን ነገር አስበው ፍጹም አምላክ ፍጹም ሰው ቤት ተኝቶ ሌላው ደግሞ ሌላ ስራ ይሰራል። እንዴት ነው ነገር እዩ አምኖ ጭንቅላት አምነ የምትቀበለው እያልኩኝ ነበርና ብቻ ከባድ ነው። ቀደም ደንገጥ አልኩ ሬሳው የተቀበረው ምናምን ብላችሁ ስታወሩ ዮኒ ዝም ብዬ ጠየቅ ላድርግህ አስቤ ነበር። እሺ ችግር የለውም። እግዚአብሔር ሞተና ሬሳውን ገንዘው ወደ መቃብር ስፍራ በአራት ሰዎች ተሸክመው ሲወስዱት እንደ መስማት እንደ ማየት የሚያስደነግጥ የለም። የማይንቀሳቀስ ምንም የማያውቅ የማይተነፍስ ሆኖ ሰማይና ምድርን የፈጠረ አምላክ ሬሳውን ገንዘው መቃብር ስፍራ አወረዱት። ከዛ ደግሞ ጭቅጭቅ ፈጠረ። አይሁዳውያን መጡና ከመቃብሩ ሰርቀው የሆነ ቦታ ላይ ቀበር ነው ብለው አሉ። ግን ክርስቲያኖች መጡና ሞትን ድል አድርጉ መቃብሩን ፈንጥቆ ወጣ፣ ተነሳ፣ ከዛ አረገ። አይ በጣም ከባድ ነው። በጣም ከባድ ነው። እጅግ በጣም ከባድ። ሰው ለምን ራሱን ያመልካል? ራስን እንደማምለክ እኮ ነው።